የእሳቸው መሰደቡ አንደኛም ጥሩ ነገሩ ምንድነው? ከዚህ በፊት የንስሐ አባታቸውንም አይናገሩም ነበር እና በዛው በቀደዱት እንትን ሌሎችንም ይጠራርጋሉ ወደፊት እና ለካ ይቻላል ለካ አንቀሰፍም ብለው እነሱ መስሏቸዋል፣ ደስ ብሏቸዋል እና ሌሎችንም ለመጠራረግ ወደፊት ጥሩ ነው ማለት በስተት የሚሄዱትን በስተት የሚያስተምሩትን እና ዝም በሉ ለማለት ቃለ ሕይወት ያሰማልን ለዛም ለዚህ ማለት ያቆማሉ ማለት ነው። እኔ ማለት የእሳቸው መሰደብ ቢያምም እኚህ ትሁት አባት ግን ለወደፊቱ ግን ይሄኛው ታዩታላችሁ። ጥሩ ዘር ነው፣ ጥሩ ጅማሬ ነው። አሁን እነዚህ ቢሻለ ካንጌርሳም አቡነ አረ ዝም ብሎ መሀል ተረጋጋ። ከኤርሚ ጋር ታወራለህ። እኔ ዝም ብዬ ሪፍሌክሽን ነው የምሰጠው እና ሌሎችንም ደግሞ ታያላችሁ። ጥርግርግ ነው የሚያደርጉት። ይፈሩ ነበር። ለካ አንቀሰፍም፣ ለካ አሪዮስ ሆዱ ተዘርግፎ ሞተ የተባለው ውሸት ነው። ውሸት እኮ ነው፣ ውሸት ነው። ኦኬ ማነው የሚባል ቦታ ይሄ ወንጌላዊ ፊልጶስ የነበረ ቂሳሪያ ሄዶ እኮ ሰክሰስፉል ሆኖ ተመልሶ መጥቶ ቅዱስ አትናቴዎስን ከስፍራቸው እንዲለቁ ያደረገ ንጉስን ላቢ አድርጎ የሮም ፖፖችን ላቢ አድርጎ መጥቶ እኮ ፈርጥሞ አክቹአሊ ከአሌክዛንድሪያ ከተባረረ ከ5 ከ6 ዓመት በኋላ ነው ይሄ ስብሰባ የተጠራው ቤተክርስቲያንን ሲገዳደራት እና ይሄ ተገዘተ የገዘት ነው በቃ ይፈነዳል ሆዱ ምናምን ተረት ነው። አሁን በእኚህ ሰውዬ የጀመሩት ነገር እና ታያዩታላችሁ። በቃ ምንም እንደማይሆኑ ሲያውቁ ከዛ በኋላ በቃ በአውደ ምህረት ሻራፕ ማለት ይጀምራሉ። ዝም ብለን ተረት አታውራብኝ ማለት ይጀምራሉ። እነዚህ ታያላችሁ ማለት በሰውየው አባታችን እኚህ አባት ላይ የተደረገው ነገር ትክክል ባይሆንም ግን እያንዳንዱ እኚህ አባት ሲሰደቡ ተው ያላሉ እንደዚህ በርኩሰት ሲጠራርጓቸው ተው ያላሉ ሁሉ እዛ ቤተክርስቲያን አገልጋይ ካህናት መምህራን ምናምን በሏቸው እነሱም ራሳቸው ተሳድበዋል። አክቹአሊ እነሱ ሁሉ አሁን ነገ ወደ እነሱ ይዞራል። ይሄ ሰው ታያላችሁ። በቃ ቀጠለ፣ በሩ ተከፍቷል እና ጳጳስ የሚያክል በኢትዮጵያ ኦርቶዶክስ ቤተክርስቲያን በቀኖናቸው የተከለከለ ነገር ጳጳስ የሚያክል ነገር በዚህ ልክ ምዕመኑ ተነስቶ ሲጠራርጋቸው እነሱም ሲሳደቡ ነገ ፍሬያቸውን ያጭዳሉ። ናይን ለማለት ነው። እንዴት ናችሁ ወገኖች? በጌታ በኢየሱስ ክርስቶስም ሰላም ብያለሁ። ዛሬ እንቅልፌ ምን እንደጠጣሁ ቡና መሰለኝ አርፍጄ ጠጥቼ አምሽቼ እንቅልፌ ያልመጣም ነው። ወደ እኩለ ሌሊት አልፏል እና ትንሽ ቆይታ ብናደርግ ብዬ ሚኪ ጋር ያው ዝም ብዬ ገባሁኝ በዛኛው አካውንቴ እንደተባለ ያው ዝም ብሎ አንዳንድ ስርዓት የሌላቸው ሰዎች ቆይ የሚተተርገኝ ማለት ነው። ኤርሚ ቆይ መች ነው ወንጌል የምትከፍተው አንተ? ሲጀመር ደግሞ ጌርሳ ምን አግብተን? አቤት ኤርሚያስ ፍጥነትህ! ለምን እንግዲህ እንዲህ ታደርጋለህ? እና ሚኪ ጋር ገባሁኝ ሰላም ልላቸው ነበር አገባቢ አንድ። ሁለተኛ ደግሞ ስልኩ የሱ ስላልነበረኝ በባለፈው 2 የቤት ስራ ሰጥቸው ነበር ታስታውሱ ከሆነ አንደኛውን በቅርብ ኮሆስት አድርገን ቆይ አንተኛ ወንድም ቀይ ነው መብራትህ አምላኬ ረዳቴ ብለህ የምትለው ወንድም አስገባይ ብለህ ያልከው ከየት ቤተ እምነት ነው ወንድማችን? ኔትወርክ ቀይ ነው ሊደብቅ ስለሚችል እንዳላወርድህ እስቲ። ሰላም ነው። እኔ ያው ከኦርቶዶክስ ነኝ ግን ደግሞ ወንጌል እንዲሰበክ ከምሰራ ሰው ነኝ። ዲያቆን ዳንኤል ይባላለሁ። ስሜ ዳንኤል ይባላል። ዲያቆን ዳንኤል። ኦኬ የት ነው የምትኖረው ወንድማችን? ያው ሱዳን ሀገር ነው። ሱዳን ነው የምትኖረው? አዎ። እሺ ወንጌል ሊሰራ የምትፈልግ አንተን በደንብ ከምከታተል ሰው ነኝ። እሺ ቴንክ ዩ ዳኒ። እሺ ቴንክ ዩ ዳኒ። ሚዩት አድርገውና ጠብቀን ዲያቆን ዳኒ። እሺ እና ምንድነው ለሚኪ 2 ሆምወርክ 2 ቤት ስራ ሰጥቼው ነበር ከዚህ በፊት ባለፈው ላይ አዶነ ታስታውሱ ከሆነ እሱ ቤት ነው ይመስለኛል አይደለም ጸዲ ቤት ከእኔና ዳግዬ ገብተን ጸዲና ማን ነበረች ሚኪ
የማርያም ሰው ነች አይደለችም ብሎ በሚለው እሱን መረጃ እያሳየን በነበርንበት ሰዓት ላይ መዝሙረ ያሬድ መጣ። የሆነ ሁሉ ቀን አክሮባት መስራት ይፈልጋል እሱ። ከዛ ከጸዲም ደግሞ ቤቷን ኮንትሮል 2 ጊዜ እጄ ጠይቄ እመጣለሁ ብሎ ሚኪ ሄዶ ጠይቆ አልመጣም ወይ ጠይቆ መልስ አልሰጡትም። ተገቢ የሆነ መልስ አልሰጡትም እና ጥያቄን ይዞት ሄዶ ነበር። ተቀብሎኛል በትህትና እዛ ይዞት ሄዶ ግን መልስ ይስጡት አይስጡት አልመለሰልኝ እና እንደው ከመለሰልኝ ብዬ እስቲ ገብቼ ልጠይቀው ብዬ ቅድም ስገባ ያም በዚህኛው አካውንቴ አይደለም በዛኛው አካውንቴ ነው የገባሁት። ከአንዴም ሁለቴ ከሁለቴም ሶስቴ እሱ ቤት በእኔ ምክንያት ራሱ እንኳን ተሰርቧል። እንኳን እኔን አይደለምና ያው በቃ ጥላ ራቃቸው ኦርቶዶክሳውያን ወገኖቼ። እኔ ልንከራተትላችሁ በእውነት አሳዘኑኝ። በየቦታው እዛ ጳጳሳቱ እየጮሁ ነው፣ እዚህ ቲክቶክ ላይ ጩኸት ነው። እርስ በርስ አይስማሙ፣ ከኛ ጋር አይስማሙ፣ መጽሐፍቶቻቸውን ይክዳሉ። የመጽሐፍቶቻቸው ምስክርነት ደግሞ በቃ በላያቸው ላይ የእሳት ፍም ክምር ነው የሆኑባቸውና ከዚህ ሁሉ መላላጥ እጅ መስጠት ለማ ለክርስቶስ ወንጌል በቃ ምንም እንትን መላላጥ አያስፈልግም። አይ እኛ እንደዚህ ያልናት እኛ እኮ ቤዛ የተኩላ ያልናት እኮ እኛ እኮ ብለን የምንላት በሌላ መንገድ ነው፣ እናንተ ናችሁ የምታጣማችሁ የምትረዱን። አይ እኛ ደግሞ እናንተን አይደለም የምናምናችሁ፣ እናንተ የጻፋችኋቸው መጽሐፍቶች አሉ። መጽሐፍቶቻችሁና እናንተ የምታወሩት አንድ አይነት አይደለም። ኦርቶዶክሳውያን ከመጽሐፎቻችሁ ጋር አተስማሙ፣ ከኛ ጋር አተስማሙ እና ምን እናድርግ? እና እንዲህ አይነት ዘመን ላይ ነው ያለውና በትዕግስት ግን ማየቱ በጣም ጥሩ ነው። ዝክረ ኒቅያ ስብሰባው በብፁዕ አቡነ ማትያስ ንግግር የተጀመረ እዛ በጣም ብዙ መረጃዎች፣ ቪዲዮዎች እየመጡልኝ ነው። ጌታ ይባረክ። ከዛው ከስብሰባው ማለት ነው። ሌላ ሰው እንዳይገባ ከልክለዋል፣ ግን ችግር የለውም ቪዲዮ ለማግኘት ደግሞ እሺ። እና ምንድን ነው ያሉት? መጽሐፍቶቻችን መጥራት አለባቸው አሉ። ያልጠራ ነገር ቆሽሿል ማለት ነው። ያልተቀደሰ ነገር ረክሷል ማለት ነው። ብዙ ችግር አለ መጽሐፍቶቻችን ውስጥ። ማነገራቸው እንዳለ ለእኛ ምስጋናውን ይስጡን ብለን አንልም። ከኛ ውጭ ማን ነገራቸው? ማንም። ወጣቱ ቁጭ ብሎ መጽሐፍ ቅዱስን አንብቦ የራሳቸውን መጽሐፍ አንብቦ እዚህ ጋር ችግር አለ ብሎ ለመናገር ልቡም አሞቱም የለውም። እግዚአብሔር ይባረክ። እሺ ናይኪ ነው ኒክኔም። አቤት አለው። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነን። ራስህ ንገራቸው፣ ከዚህ ቤት ስለመጣህ አውቃለሁ። እዚህ ቤት ብዙ ጊዜ ስለ ገድላትና ስለተለያየ ነገር ነው ሲሰበክ ምሰማና፣ እስኪ ዛሬ እኔ ጋር መጽሐፍ ቅዱስ ገልጠን ብናወራ ምን ይመስላል? በምን ጉዳይ? ምትችል ከሆነ እምነት ብቻ በሚለው በእናንተ ከአምስቱ ሶል አንዱ እምነት ብቻ በሚለው ብናወራ። እሺ፣ ደስታዬ ወደር የለውም። ለ30 ደቂቃ ያህል አወራለሁ። አሁን 1 ሰዓት ነው እኔ ጋር 30 ደቂቃ አወራለሁ። አንተ በእምነት ብቻ መዳን አይቻልም ነው የምትለው? በእምነት ብቻ የሚል መጽሐፍ ቅዱስ ላይ አላገኘውም። ብዙ ቦታ አንብቤያለሁ እና ምናልባት አንተ ያየው ካለ ብታሳየኝ። እሺ አሁን ራሱ ውስጥ ጠይቀህ ራስህ ትመልስልኛለህ መልሱን። ወደ ስክሪፕቶና ደብተሬ ልሂድ። የቃል እምነት ክደትህ ልቀበል ማለት ነው። አለሙ እያየ አላልኩም ብለህ እንዳትለኝ፣ እናወራበት። ድናል ወንድማችን? እድናለሁ፣ እየዳንኩ ነው። ድናል ወይ ነው ያልኩት እኮ። እድናለሁ አልኩኝ እኮ። ድናለሁ ማለት ገና ለወደፊት ነው፣ አልዳንክም ማለት ነው። አይ ጽድቃችሁን እስከ መጨረሻው የጸና እሱ ይድናል ስለሚል እስከ መጨረሻው ስጸና ነው ድነት የማረጋግጥ።
እስቲ እንደዚህ እናውጋ። እኔ እኮ አንዳንዴ እንደ ፖሊስ የሚያደርገኝ ነገር ነው ግርም የሚለኝ። የእምነት ቃል ክደትን ስጥ ይባላል ጣቢያ ስትሄድ ማለት ነው። እሺ እንደዚህ ካሜራ ልክፈትና ወገኖች ኮፒ ሊንክና ሼር ታባርጉት። ቅዱሳን ጸጋ ይብዛላችሁ። ብዙም ቆይታ ላላደርግ እችላለሁ፣ ግን የቆየውን እናደርጋለን። ሰው እየመጣ ስለሆነ ማለት ነው። እሺ ወንድማችን ኒክኔም ጥያቄ ድነሃል? ጥያቄ መልስ ምንድን ነው የሚሆነው? ድነሃል ወንድም? ዋናው የምንነጋገርበት እች ብቻ ናት። እምነት ማለት ነው ዋናው ይሄኛው። ድነሃል? ብቻ ሚል ጨምርበት። ምክንያቱም የእናንተ እምነት ብቻ ስለሚል ማለት ነው። እዚህ ጥያቄ ምንድነው? ድነሃል ወይ ነው። ስለዚህ እኔን ለምን ትጠይቀኛለህ? አንተ እምነት ብቻ የሚያድንበትን ቦታ ፒን አድርገኝና ስለዚህ ምንድነው ለሌላው እንደ ወገኖች እንሰጣለን እድል፣ የመጨረሻ እድል ልስጥህ፣ ከዛ ታች ትወርዳለህ ማለት ነው። ቴንኪው። ድነሃል? ድኛለሁ፣ እድናለሁ። እምነት ድነት ሊጠፋ ስለሚችል እሺ ድኛለሁ አልከኝ። ኦኬ ድኛለሁ። ይህንን ድነት የዳንከው በእምነት ወይስ በስራ? ይህንን ድኛለሁ ያልከው በእምነት ነው ወይስ በስራ? እኔ ጠያቂ ነበርኩ፣ አንተ ጠያቂ ሆንክ። ለማንኛውም ልመልስልህ። እምነት ፕላስ ስራ ያድናል። የዳንከው አንተ በእምነት ነው ወይስ በስራ? እምነት ፕላስ ስራ፣ እምነት ሲደመር ስራ ዘላለማዊ ህይወት ያሰጣል። እሺ እንዲህ ላድርግልህ። መቼ ነው የዳንከው? መቼ ነው የዳንከው? ያ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ስለሚል አምኜ ስጠመቅ ዳንኩኝ። እሺ አንተን የምትጠይቀኝ ግን አንተ እምነት ብቻ የሚለውን ልታሳየኝ መስሎኝ። ምን ነው በጣም እንትን አልክ። አይ እኔ እኮ ነግሬሃለሁ ቅድም እምነት ብቻ ያድናል ስላልከኝ ስለምትሉ እሱን ልታስረዳኝ ነበር የጠየቁት። የአንተ ተራ ሲደርስ አንተ እንደፈለክ በጥያቄ እያዋከብክ መጠየቅ መብት አለ። የጥያቄ ጎርፍ ማዝነብ መጀመሪያ እኮ እኔ ነኝ የጠየኩህ። ቀለም ወርቅ አይተንፍሱ። መጀመሪያ እኔ ነኝ የጠየኩህ። ቀለም ወርቅ አይተንፍሱ። አስተነፈስኩ። እዚሁ አየህ፣ አስተነፈስኩ እዚሁ ማለት ነው። በደንብ ምንም አታስተነፍሰኝም። አንተ መጽሐፍ ቅዱስ መግለጽ ስለማትችል ነው። መጽሐፍ ቅዱስ ገልጠ ማስተማር ስለማትችል በቃ እንድብዬ በቃ እታች ወረድና እዛ ታች ተንፍስ ማለት ነው። ኦኬ አንድ ጭብጥ ማትሞሉ የሰፈር ዱርዬ ሁሉ ልትሳደብ እንጂ የመጣኸው ሌላ ምን ልትል? ሄዝ ማይ ፋዘር። አይተንፍሶ አበበ ይባላል አባቴ። ሄዝ ማይ ፋዘር። የወንዶች ልክ የሆነ ማለት ነው። እንኳን እንዳንተ አይነት ዱርዬ በቃ ሄዝ ማይ ፋዘር ብራዘር። አሁን አየህ እንደዚህ ነው። አይ በእምነት ነው ወይስ በስራችን ድነት የዳንካት? በዚች ወይ በዚች? የትኛውን የዳንከው?
ተረኛ አስገቢልኝ። ሪሴፕሽኒስት፣ ተረኛ ታካሚ ካልሆነስ በቃ አልክ አይደል? የራስን መጽሐፍ አምጥቼ ሳጋፍጥህ ህይወት ይመራሃል አልኩ። ህይወት ምርር ይላል። በኑሮህ ላይ ህይወት ተጨምሮብህ በኑሮ ውድነት ላይ እዚህ የምንሰጥህ ትክክለኛ መረጃ ከዛስ ያለህበትን እምነት አይደለም ህይወትን እንድትጣላ ያደርግሃል። ካልሆነስ እጅን ለመጽሐፍ ቅዱስ ለእግዚአብሔር ቃል እውነት እንድትሰጥ ያደርግሃል ማለት ነው። በዛ በምታውቀው በምሰጥህ የእግዚአብሔር ቃል በመጽሐፍ ቅዱስ እውነት አንተም ድነህ ትውልድህንም ደግሞ ለማዳን ትተጋለ ማለት ነው። እሺ ጌርሳም ወንድምነት ትንሽ ሪፍሌክሽን ለመስጠት ነው። ትችላለህ። እውቀት ስለሌላቸው የሚያደርጉት ነገር አታክ ነው። አታክ ደግሞ የሚያደርጉት በማይሆን ነገር ነው። ለምሳሌ እኔን ሽማግሌ እያሉ አታክ ያደርጉኛል። ኦልዌይስ ቪዲዮ ሽማግሌ በጣም ብዙ ነው። ከኮመንቱ የሚበልጠው አንተ ሽማግሌ ሁለት ፀጉር አብቅለ ምናምን እና እድሜ ነውር ነው ወይ? እነሱ ጋር ያሉ ጳጳሳት ጠቅላላ የሸመጋገሉ አይደለም ወይ? እና ሽማግሌ ብለው ሲሳደቡ የእነሱን አባቶች መሳደብ አይደለም ወይ? አዛውንቶችን አንደኛ በጣም ብዙ ጊዜ የሚገርመኝ ማለት ነው አሁን ቀለመ ወርቅ የሚለው ቀለመ ወርቅ ስንት ቀለመ ወርቅ ነው? አሁን ሊቀ ሊቃውንት የሚባል ቀለመ ወርቅ አለ አይደል? መቶ ሊቀ ሊቃውንት መባል አልነበረበትም መጀመሪያ ላይ። እንደገና ደግሞ ቀለመ ወርቅ ታደሰ የሚባል ለምን አንደነግጥም ጥቅማችን ተነካ በስሟ እኮ እንበላ ነበረ ያለ አለ። ዩቲዩብ ላይ ቀለመ ወርቅ ታደሰ ብላችሁ ሰርች ማለት ቀለመ ወርቅ በቀለመ ወርቅ ነው እነሱ ጋር እና ምንድን ነው እሱ? እንደገና ደግሞ በቃ እንደዚህ አይነት ነገር አታክ ለማድረግ መፈለግ በተዘዋዋሪ እነሱ ራሳቸውን ነው አታክ የሚያደርጉት በአፒራንስ በተለያየ መንገድ እና ይሄ የሞራል ዝቀት ያለመዳን ምልክት ነው። ቅድም የሆነ ቦታ ሲሉ ነበር እና ያለመዳን ምልክት ነው፣ እውቀት ማጣት ነው። እና ኢንስቴድ የእግዚአብሔርን ቃል ማታውቁ ከሆነ በቃ ታች ቁጭ በሉ እና ማንነታችሁን አትግለጡ። አሁን ፈለገ መሐመድ እንደገለጠው እና የቄራ የልደታ ምናምን ልጆች ድረሱልን አመጽ ይምጣ እንዳለ እንደዚህ አይነት አመጽ አትቀስቅሱ። ቁጣችሁ ላይ ከደረሰ በቃ ያዝ ሆልድ አድርጉትና ተቀመጡ። እውቀት ያለው ሰው ይግባ። አክቹአሊ ሊቀ ሊቃውንቶቻችሁ መምህራኖቻችሁ አገልጋዩ ጠቅላላ ገብቶ ባለፈው ኤርሚ ጋር ገብቶ የለም እንዴ? ጠቅላላ ማመለሰ ማንም አልመለሰም። ስለዚህ እነሱ ያልቻሉትን እናንተ ምን ልታደርጉ ትገባላችሁ? አይ እንደማለት ነው ኤርሚ። ቴንክ ዩ ወንድምና ጸጋ ይብዛልህ። ምንገባውማ ቀለም ወርቅ አይተንፍሱን ለማስተንፈስ ነው ምንገባው። ሁሌ ገድል ነው እንጂ አንድ ቀን መጽሐፍ ቅዱስ ገልጦ ማያውቅ ሰው ነው። እሱ ራሱ ነው ሌላ አካውንት መጥቶ ነው እንዲህ አይነት ወርደት እሱ ራሱ ነው። በቃ ስትመጣ ቤተክርስቲያን የገባችው ሻይ መስል ጠብ እያረኩ አወርድሃለሁ ማለት ነው። እንረዳችኋለን። ኦኬ ገስት እንዳታስገቡ፣ እኔ ያስገባለሁ። እኔ እያየሁ ወገኖች። ኦኬ ምን አሉ? አሁን ይሄን ሁሉ ቪዲዮ ስለሰሙ ብፁዕ አቡነ ማትያስ እንትን እኮ ሰጥተዋል፣ ፍንጭ ሰጥተዋል። ያው በፊት ለፊት ዳይሬክት እንታደስ አላሉም እንጂ ስለ ተሐድሶ ተናግረዋል። ኢንዳይሬክትሊ እንደውም ካልታደስን እንወድቃለን ልንጠፋ ነው እኮ ብለዋል። ሰው መልእክቱ ይሄን እና ጥሩ ምልከታ ጥሩ እንትን ጅማሬ ነው የጀመሩት እኛ አባት ነው የተናደዱት። ለምን አባቶቻቸው አሁን እዚህ ጋር ምን ነበር እንዲናገሩ የፈለጉት? አብዛኞቹ የመጽሐፍቶቻችን እኮ በሙሉ እኮ እውነት ናቸው። መናፍቃኑ ዝም ብለው ነው በሐሰት ስማችን እያጠፉ ያሉት። ልጆቻችን ተረጋጉ፣ አይዟችሁ፣ አትፍሩ፣ አትደናገጡ፣ አትሸበሩ ብለው እንዲሏቸው ነበር። ግን ሊክዱት የማይችሉት ሐቅ ስለሆነ ያወጣ ነው። መጽሐፍቶቻችን ምን አላሉም አሉ? ጥራት ይጎላቸዋል አሉ። ጥራት ከጎደላቸው ምንድነው? ቆሸሸዋል ማለት ነው። የቆሸሸ መጽሐፍትን እንግዲህ የሚያርሙ ከሆነ ያርሙታል፣ የሚያቃጥሉ ከሆነ ያቃጥሉታል። እና አሁን እዩዋቸው፣ በየቦታው ኦርቶዶክሳውያን
የሚይዙት የሚጨብጡት አጥተዋል። ምንም ተረጋጉ ወገኖች፣ ተረጋጉ፣ ተረጋጉ፣ ተረጋጉ። አንዴ ማርያም ጥንተ አብሶ አለባት የለባትም? አለባት የለባትም? በዚህ ጭቅጭቅ ፉክት 21 ሊቃውንት ተጠራ ተናገሩ ተብሎ ሲባሉ 21 አይነት ነገር አወሩ። በነገረ ክርስቶስ ላይ ተጣሉ። ለሁለት ተከፍለው እስካሁን ድረስ አልተስማሙ። በእነ አክሊልና በእነ ዘማርያም ዘለቀ መካከል የተከፈተ ጦርነት፣ ሁለት ጎራ ሆነው ሁለት ዓለም ሆነው ሆድና ጀርባ ሆነዋል። ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ድህነት ላይ እነ ቀሲስ ዲበኩልና እነ አክሊለ ነገረ ድህነት ላይ ነገረ ድህነት ነገረ ክርስቶስ ላይ ነገረ ማርያም ላይ እና አሁን ደግሞ አሁን ጭማሪ ደግሞ አሁንም ነገረ ማርያም ላይ ማለት ነው። ቤዛዊተ ኩሉ ዓለም ትባላለች አትባልም? ከነብፁ አቡነ ገብርኤል ጋር ያሉት ትባላለች። አንዳንዶቹ ደግሞ አትባልም። በዚህ ደግሞ ገድላትና ድርሳናት የሚባል የኦርቶዶክስን የዘመናት ጭምብል የዘመናት ነውር ልክ አንድ ሴት ሀፍረተ ስጋዋ ማነው ቀሚሷ ሲገለጥ ሀፍረተ ስጋዋ እንደሚታይ ልክ እንደዛ ነው የሆነባቸው። እነዚህ መጽሐፍቶች የኦርቶዶክስን ገመና ነው የገለጡባት። ተዉ ብለን ነበር። ተዉ ገና ድሮ እዛው ገና ሳንወጣ ማን ስለሆናችሁ እናንተ ህንፃ ቤተክርስቲያንን ልታፈርሱችን ቤተክርስቲያን ልታወሩ ምናምን ነገር አሉ። ኧረ ተዉ። እንደው ቤተክርስቲያኒቱ እኮ አስተዋይ ሰዎች ቢኖሯት ልጆቿ ነበርን፣ ልጆቿ ነበርን። እንደዚህ አንቀጥቀጥ የሆነው ልጆቿ ነበርን። እልህ ተጋብተን አይደለም፣ ልጆቿ ነበርን። የማንንም ቦርጫም ደብተራ እየሰሙ ትንንሾቹን እየናቆን እንጂ ልጆቿ እኮ ነበር። እኔ እኮ ልጇ ነበርኩኝ፣ የኦርቶዶክስ ማለት ነው። ታይ እዚህ ጋ እማዬ እዚህ ጋ ችግር አለ ብለህ እንደ እናትን ስትነግራት ወዲያ ሂድ ሂድ ትናንትና ተወልደህ ብላ ካለች ችግሩ ያለው እናትህ ጋ ነው፣ አንተ ጋ አይደለም እንጂ እናት ልጇ እማዬ እዚህ ልብስሽ ላይ ቆሻሻ ከኋላ ተለጥፏል፣ መልክሽን ያበላሽብሻል ተብሎ ስትባል ልጄ ምንድነው አላየሁትም ነበር ብላ አንስታ ዞር ብላ ወይ ተጠርገዋለች እንጂ ምናምን ነገር እንዲህ ዝም ብላ አንተ ትናንትና ተወልደህ እንትን ሳትጠርግ ምናምን ነገር አሁን አየህ፣ ይሄ ዝም ብሎ መደድ የሆነ ትውልድ። አሁን እንግዲህ ቻለው አብራዘር የሰዓቱን ሙቀው የጋለውን ድንች እጅ ላይ አድርገነዋል። ከእጅህም ወስደን ነይ ለብልብህ እርስ በርሳችሁ ተቀባበሏት። ምክንያቱ ውስጥ እነዚህ መጽሐፍቶች ውስጥ የተጻፉ ጉዶች መቼ ነው ማ ወንድ ይኸው እዚህ ታያችሁ አይደለ? ድርሳነ መድኃኔዓለም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን መባሐ ጽዮን ከንፈሩን ሳመው ስሜቱ እስከሚመጣ ድረስ ብሎ የሚለውን አውጥተን ስናሳያቸው ማንም ሊቅ ደቂቅ የተባለ ማንም አልተቆጣም። ለምን? መድኃኔዓለምን እንክትክት አድርገህ ብትሰድበው ጉዳያቸው አይደለም። ለኦርቶዶክሳውያኑ አይመለከታቸውም። የሚመለከታቸው ማርያም የምትባል እነሱ ይሰሯታለች። እሷን ከነካ አለቀልህ። ጉርጓድህን ይመስሉታል አልኩ። እሺ እመሙስ ሰላም፣ እንዴት ነህ ኤርሚ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አሰማም? ይሰማል። እንዴት ነህ? አለን። እሺ እንኳን ደህና መጣሁ። አለን። ክብር ምስጋና ይግባው ጌታ። አሜን። እንኳን ደህና ቆያችሁኝ። አሜን። በሰሞኑ ጉዳይ ምን ትላለህ? ሰላም ነው? ደህና ነኝ። በሰሞኑ ጉዳይ ምን እያልክ ነው? ኔትወርክ ጥሩ አይደለም። መሙስ የምትቡት ነው። በሰሞኑ በዚህ አርዕስት ጉዳይ ምን ትላለህ? በዚህ አርዕስት ጉዳይ ምን ትላለህ? በምኑ ጉዳይ? ቤዛዊተ ኩሉ ዓለም ዓለም መሙዝ ኔትወርክ ጥሩ አይደለም። ኤርሚ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም ወንድምዬ። እሺ
ኔትወርካችሁ ጥሩ ያልሆነ ሰዎች ለዛ ነው ማስወርዳችሁ። ኔትወርካችሁ ጥሩ ከሆነ ማን ጥሩ ካልሆነ የእናንተ የምጠይቁት ጥያቄ ለህዝቡ አይሰማም፣ ለእኔም አይሰማም። ያው ለህዝቡ አልተሰማም ማለት ለእኔም አልተሰማም። እሺ እህታችን ጽዮን አቤት እንኳን ይቅርታ፣ ቀን ላይ እኛ ጋር ጥያቄ እየጠየቅሽ እያለ የሆነ መምህር ቤት ተጠርቼ ሲሄድ የነበርሽው እህት ነሽ አይደል? ያ እሺ ሶሪ እህታችን፣ እንኳን ደህና መጣሽ። ችግር የለውም። እንኳን ደህና ቆያችሁ። አሜን። እሺ ኦኬ። እና ቤዛዊት ዓለም ናት ወይስ አይደለችም እያልክ እየጠየከን ነበር። እና ማለት ምንድን ነው ላይክ እዚህ ጋር እናንተ የምትቃወሙት ነገር አይደለችም ብላችሁ ነው ወይስ ምንድን ነው? ያ ቴንክ ዩ እህታችን። እንግዲህ ቃል ታውቂዋለሽ ብዬ አስባለሁ ጽዮንዬ። ቤዛዊተ ኩሉ ዓለም ማለት የዓለም ሁሉ ቤዛ ማለት ነው። ቤዛዊተ ኩሉ ዓለም የዓለም ሁሉ ቤዛ ማለት ነው። ምን ማለት ነው? እንግዲህ የዓለም ሁሉ ቤዛ ተብሎ የሚባለው እንደምታውቂው ጌታ መድኃኔዓለም ነው አይደል? ለዓለም ሁሉ ቤዛ ይሆን። ኦፍ ኮርስ ትክክል። እና ጌታ መድኃኔዓለም በተባለ አልካድንም እሱን ጌታችን መድኃኒታችን የእሱን ቦታ ሲጀመር ማንም አይተካም። ምክንያቱም እሱ ለእኛ ሲል ወደዚህ መጥቶ አድኖናል አይደል? ስለዚህ የእሱን ቦታ ማንም የሚወስድም የለም፣ ምክንያቱም ፈጣሪያችን ስለሆነ። እመቤታችን ግን ቤዛዊተ ዓለም ስንል ምንድን ነው? ሔዋን በሔዋን ምክንያት ሞት ወደዚህ ወደ እኛ መጥቷል። ያንን ሞት ደግሞ በእሷ ምትክ ሆና እመቤታችን ቅድስት ድንግል ማርያም ማፀን እግዚአብሔር አምላክ አድሮ እኛን አድኖናል። ስለዚህ እሷን ቤዛ ስንል የጌታችን የመድኃኒታችን ኢየሱስ ክርስቶስን ቦታ እየሰጠናት አይደለም። ከተረዳኸኝ። እሺ መዝገበ ጸሎት አለሽ ጽዮንዬ? አዎ አለኝ። እስርሽ ካለ እስኪ ነገረ ማርያም መጽሐፍትን አውጪው። እኔም እስሬ ስላለ እናነበዋለን አብረን። አሁን ስራ ላይ ስላለው ትንሽ ስለማይመቸኝ ነው። አንተ ጋር ካለ ማውጣት ትችላለህ። ከይቅርታ ጋር ሶሪ። እጅሽ ላይ ያለው መዝገበ ጸሎት እንዲህ አይነት ሆነ አይደል? ያ አይ ሀብት ግን አሁን ስራ ላይ ስላለው ነው ትንሽ ለመከታተል። ግን እንደዚህ አይነቱ ነው አይደል ያለሽ? ስለ በተለይ በዚህ አይነት ሆኖ እንትኑ ሊለያይ ይችላል። አሁን ለምሳሌ ከላይ ያለው ከቨሩ ሊለያይ ይችላል። ይሄኛው በቆዳ የተጠረዘ ነው ወይ ደግሞ የተደጎሰ ነው። የኔ ይሄኛው ነው። የአንቺ በተስፋ ገብረ ስላሴ የታተመ ነው። ታስታውሻለሽ? መግቢያው ላይ ያለው አላስታውሰም። ችግር የለውም ማለት አሁን አንተ ማሳየት የፈለግክኝን አሳየኝ። እሺ የጌታችን እናት ለኃጢአተኞች ሰዎች እንደሞተች ታውቂያለሽ? ምን የጌታችን የኢየሱስ ክርስቶስ እናት ለኃጢአተኞች ሰዎች እንደሞተች ታውቂያለሽ? እንደዛ የሚል ኬት አግኝታ ነው? አንቺ እንደዛ አይተሽ ታውቂያለሽ? ከዚህ ጸሎት መጽሐፍት ላይ አይ ስለ የጠየቅኩህን መልስልኝ። ማለት ኬት አግኝታ ነው? ሊባኖስ ያለው ከዚህ ነው ያገኘሁት። እስኪ ያሳየኝ። እሺ አንዴ አውጣውና አትደንግጭ። ምንም የሚያስደነግጥ ነገር የለም። ምንም አንድ ነገር ለመጠየቅ ነው የገባሁት። አይ ኮሜንት ወገኖች ነው አንቺን አይደለም። ስቶፕ ወገኖች ነው። ኮሜንት አታጥፊው እህትዬው፣ ኮሜንት አታጥፊ። እኛ ኮሜንት አናጠፋም ፕሊስ። እኛ ቤት እዚህ ቤት ኮሜንት እንዲጠፋ ነው ያልፈልግም። የትኛውም ቦታ ላይ ይህን ኮሜንት የሚያጠፉ ኦርቶዶክሳውያን ፈሪዎች ስለሆኑ ነው። ሰው እንዳይጽፍ ምን እንዳይል ሰውን አፍነ የሰውን ሀሳብ እንዳይንትን የሚሳደቡ ሰዎችን ሚዩት አድርጉ። ሌላ ሰዎች አትደንግጭ ምናምን ነገር ብሎ የሚባል ነገር አቁሙ። በቃ በቀንነት አሳየኝ ነው ብላ ያለችው። ማሳየት የኛ ፈንታ ነው ማለት ነው። እሺ ቴንክ ዩ ጽዮንዬ፣ ተባረኪ። ኦኬ ነገረ ማርያም መጽሐፍት ላይ
ኦኬ እሺ ይሄ ክፍል ነገረ ማርያም ታስታውሻለሽ? መጽሐፍት ውስጥ ይሄን ካስታወሹ ማለት ነው። እስኪ ነገረ ማርያም እንደዚህ አስታውሶሽ እስኪ ከመጀመሪያ ከላይ ያለውን አንድ እሺ፣ ከላይ ያለውን አንብብልኝ። ያው በጣም ሰፊ ነው ማርያም ማለት የሚለውን በጣም ከዚህ ጀምሮ በጣም ወደ ኋላ ሰፊ ነው። ሙሉን አላነብልሽም። እኔ ዋናው ክፍል ያለውን አነብልሻለሁ፣ የምፈልገው ፖርት ላይ ማለት ነው። አንቺ አንብቢው። አንድም ማርያም ማለት ውህበት ስውጠት ማለት ነው። ይህም እንዴት ነው ቢሉ እመቤታችን ንግሥተ ማርያም የወለደችው ዕለት በአባት እናቷ ቤት ውህበት ወይ ደግሞ በቅንፍ ስውጠት ሆና ተገኝታለች። ዓለሙ ኋላም ለዓለሙ ሁሉ አማላጅ ሆና ሞታለች ይላል። አማላጅ ሆና ሞታለች። ስለዚህ ውህበት ስውጠት ኦኬ አማላጅ ሆና ሞታለች ብሎ የሚለውን አሁን ቀጥሎ የምናነበው ነው። ከዚህ በኋላ ነው ያለው ጉዱ ማለት ነው። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን ጊዜነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያምን በጊዜ ሞቷ እንዴት አርግ ጽዮን እያንቺ ጋር ድምፅ ስላለ ማለት ነው። ማውራት ስፈልጊ ትከፍቸዋለሽ እንዳይረብሻን። እሺ እያየሽ ማለት ነው። እሺ ከዚህ በኋላ እርሱም ፀሐየ ጽድቅ ጌታችን ጊዜነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስት ትሄጂ ዘንድ ሙቺ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እኔ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን ንግሥተ ማርያም በፈቃዷ እንዳልሞተችለት በፈቃዷ አልሞትም ብላው ማለት ነው። ሲጀምር ጌታ ሙቱ ብሎ በፈቃድ ብሎ አምጾ አልሞትም ብሎ የሚል ለመጀመሪያ ጊዜ የተገኘው የጌታ እናት ግን እንዲህ አላደረገችም። እሺ በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚያም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱንም የማይሸከም አንጀቱም አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያትም አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጅ ወዳጅ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን፣ ያው ደቂቅ ማለት የግዕዝ ቃል ነው፣ ልጆች ማለት ነው ለማታውቁ፣ ደቂቀ አዳምን የአዳምን ልጆች ማለት ነው፣ ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። ለየትኞቹ ነፍሳት? ለ9999 ነፍሳት ኃጢአተኞች ሆነው ነበረ ገሃነመ እሳት የገቡት። ከዛ ውጭ ነው ሲሏት ሙችላቸው በኃጢአታቸው ምክንያት የእሱ ሞት ስለማያስፈልጋቸው፣ እሱ ለኃጢአተኞች የሞተው ሞት ስለማያስፈልጋቸው ወይ የእሱ ሞት ስለማያድናቸው እሷን ሙችላቸው ብሎ አላት። ከዛስ በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሞታለች። በኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለችና ስለዚህም ውህበት በቅንፍ ስውጠት አላት። ወልድኪ ነፍሳተ ሶበ አርአያኪ በእሳተ ኩነኔ ዛሙ ይእትኒ ትብል ቅትለኒ ለቤዛሆሙ እንዳለ አባ ጊዮርጊስ ዘጋስጫ ብለው ይሄን ይናገራሉ። እዚሁ መጽሐፉ ላይ አለ፣ ይሄ በገዝ የተጻፈው ማለት ነው። በዚህ ክፍል ላይ እንደምናየው ለ9999 ነፍሳት ማርያም በኃጢአታቸው ምክንያት ሞታለች። በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ። እኔ ለአዳም ልጆች ደቂቀ አዳም ለአዳም ልጆች ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት ለእነዚህ 9999 ነፍሳት ማለት ነው በኃጢአታቸው ካልሞትሽላቸው ገሃነመ እሳት ወርደው ይቀራሉ ብሎ ስላት አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞተችላቸው ይላል። ይኸው ማርያም ለኃጢአተኞች ከክርስቶስ እኩል
እሱ ለኃጢአተኞች ሞቶ ከገሃነመ እሳት ሰዎችን እንዳወጣ እሷም ለእነዚህ ኃጢአተኞች ነፍሳት ለ999 ነፍሳት ሞታለች። ቤዛ የተባለችው ከዚህ የተነሳ ነው። እንጨምርልሻለሁ። በጣም በጣም የቤተክርስቲያኒቱ መጽሐፍ ይኸው እዚህ ጋር እዚሁ መልክ ላይ ሰላም ሕማማት አሁን ያነበብከው ገጽ ስንት ላይ ነው ያልከኝ? በእኔ ምክንያቱም ማለት በያዝኩት ተመሳሳይ እትም ከሆነ የተስፋ ገብረ ሥላሴ እትም ከሆነ ያንቺ ሊለይ ይችላል። የኔ ባለ ስንት ሺህ ሊቃውንት ነው የተሰበሰበው ስብሰባ? አንተ በመረጃ ስለምታወራ ካሜራ ከፍተህ ስለምታወራ እዚህ ያላችሁ መስክሩብኝ። አንድ ቀን ለብቻዬ መጽሐፍ አንብቤ አውቃለሁ ካሜራ ሳልከፍት? እንደዚህ ሁሉ ቀን ካሜራ ከፍቼ መጽሐፍቱን ገጹን በመረጃ ስለምታወራ ኤርሚያስ እናያለን። ያ እንደውም አንዴ መርጌታ መጥተው ደግሞ እዚህ ተናገሩ። ምን ብለው? ሌላውን የእነሱን ከሚያዩ ይልቅ ያንተን ነው የሚያዩት ሊቃውንቶቹ ከላይ ያሉት የተቀመጡት። ምክንያቱም በገድላትና በድርሳናት ውስጥ ያለውን አብዛኛው መርጌታ አያቅም፣ አብዛኛው ቄስ አያቅም፣ አብዛኛው ዲያቆን አያቅም። ተንሱ ለጸሎት እግዚኦ ተሳለን ብቻ ነው አያቅም። አንብበዋቸው አያውቁም። ካነበቡም የዕለቱን የሚነበብ ነገር ካለ ያነባሉ። ወንጌሉንም ግጻዊ በሚያዘው መልእክታትንም ግጻዊ በሚያዘው መሰረት ያነባሉ። ገድላቱን ግን ወንጌሉን እንኳን የሚያነቡትን አያውቁትም። በሰዓታቱም በተለያዩ ዜማ በመልካ መልኮች ላይ የተጻፉትን ሁሉ ጭምር ይደግሟቸዋል እንጂ እኔም ደግማቸው ነበር እንጂ ግን ምን ማለት እንደሆነ ግን አናቅም ነበር። ለምሳሌ ወገኖቼ ለምሳሌ በመጽሐፈ ሰዓታት ላይ ተባረኩ። እህታችን ጥሩ ነገር ነው የማይብሽ፣ ይሄ ነው የሚፈለገው እና በትህትና ስለመጣሽ እሱም በትህትና እያስረዳሽ ነው እና ጌታ ይባርክሽ። እንደዛ ነው መሆን ያለበት። ይሄ የዘላለም ሕይወት ጉዳይ ስለሆነ ጥያቄ የሚፈጠርብንን ነገር እንደዚህ መጠየቅ አግባብ ነው። መለየት፣ ማመዛዘን በጣም አስፈላጊ ነገር ነው። እግዚአብሔር ይባርካችሁ ወገኖች። ታፕታፕ አድርጉ፣ ኮፒ ሼር አድርጉ እና እንደዛ እናደርጋለን። ብዙ ሰው ገብቷል፣ እግዚአብሔር ይመስገን። ከ1000 በላይ ሰው ገብቷል እና ጥሩ እያስረዳት ነው። ሌሎችም ጥያቄ ያላችሁ ወገኖች በእንደዚህ አይነት ሁኔታ ገብታችሁ ሉክ በማስረጃ የሚቀርብ ነገር ምን አድርጋችሁ ትቃወሙታላችሁ? በማስረጃ የሚቀርብ ነገር በምንም መልኩ ኤኒታይም ኢንተራፕት ልታደርገኝ ትችላለህ ኤርሚ፣ ልትቃወሙት አትችሉም። በቃ የማስረጃ ዘመን ነው ይህ ዘመን እና እንደዛ ነው የሚደረገው። ምናልባት አንዳንድ ጊዜ ከሚሰማን ውስጣችን ቤተሰቦቻችን፣ ህዝቡ ወደ ጥፋት ይሄዳል ብለን ልንቆጣ እንችላለን። ኤርሚም ብዙዎቻችን እና ያንን ይቅርታ አድርጉልን ከቅናትና ከፍቅር አንጻር ነው። ምክንያቱም ትምህርት ይውላችሁ እኔ ሪፍሌክሽን ነው የምሰጠው። ሌሎች ሲመጣ ያናገራቸዋል። ትምህርት ህይወትን የሚያጣምም ነው። አስቡት፣ የገላትያን መጽሐፍን ስታነቡት መገረዝ ብቻ ስለተጨመረ ሐዋርያ ጳውሎስ አግሬሲቭሊ ነው ያንን ደብዳቤ እንዴት በጸጋ ላይ መገረዝ ህግ ትጨምራላችሁ ብሎ አንብቡት። ገላትያን ህግ ብቻ ስለተጨመረ ዛሬ እናታችን በነበረችው በኦርቶዶክስ ቤተክርስቲያን ውስጥ ያለው ስንት ነገር ነው። አሁን በምንድን ነው ከውቅያኖስ እኮ እንትን እንደማለት ነው። ጀነራል የሆነ ጠቅላላ ሪፎርሜሽን ካልተካሄደ በስተቀር በጣም ከባድ ነው እና አባታችን ያሉት አቡነ ማትያስ ይሄ ነው በአዲሱ ዓመት ንግግራቸው። ያልታደሰ ነገር ብሎ ኢንዳይሬክትሊ ኦርቶዶክስ ታድሶ እንደሚያስፈልጋት አዳምጡት። የአዲሱ ዓመት አቡነ ማትያስ ንግግር ብላችሁ መግለጫ ወይም ደግሞ ንግግር ብላችሁ አዳምጡት። በጥበብ ነው። ምክንያቱም ዳይሬክትሊ እዛ ቤት በጣም የሚቆጡ ሰሞኑን በአቡነ ገብርኤል ላይ እንዴት እንደተቆጡ ሊቀ ሊቃውንት የተባሉ ዶክተር የተባሉ ሲሳይ የተባለ ትላንት ሲያሳየን ነበር። የሚል መምህር ነው ሲሳደብ ነበር እና እንደዚህ አይነት ኃይለኛ ቤት ስለሆነ እና እንዲሁ ዳይሬክትሊ እንታደስ ማለት አትችሉም። ኢቨን እንኳን ፓትሪያርኩ ዘ ታፕ ፐርሰን እንኳን
እንታደስ ማለት አይችልም። ግን አሁን ባለው ስብሰባ ይሄ በዝክረ ምንድነው ኒቂያ በሚባል ጉባኤ ለ3 ቀን ነው የሚካሄደው። ትላንት ተጀምሯል፣ ዛሬ ይቀጥላል፣ ነገ ያልቃል ይመስለኛል። በዚህ ጉባኤ እንግዲህ በመግቢያ ንግግራቸው አባታችን ጥሩ ነገር አስተላልፈዋል። እጸት አለባቸው፣ መታደስ አለባቸው እና መጽሐፍቶቻችን መታረም አለባቸው። ይሄ ቆንጆ ነው ከሳቸው ሲመጣ። እንደሰማሁት ሪፖርት ከሆነ በደንብ አዳምጫለሁኝ። ይሄ የሊቃውንቱ ጉባኤ ሪፖርት ያቀርባል፣ ይገመግማል እና ውሳኔ ካስተላለፈ በኋላ ወደ ሲኖዶስ ይቀርባል አሉ። ሲኖዶሱ ደግሞ ያንን ያጸድቀዋል ወይ እንደዚህ ያደርጋል። እንደዚህ ነው አሰራሩ የተባለው። እንግዲህ እግዚአብሔር ይመስገን በዚሁ በእኛው ዘመን አዲስ ነገር እንጠብቃለን ብዬ አስባለሁ። ኤርሚ ተመልሳል። ኢንተራፕት ልታደርገኝ ትችላለህ ኒታይ እና እንደዛ ነው። ታፕታፕ አድርጉ ወገኖች እና ጸልዩ። አሁን ለሚደረገው ጉባኤም ለዝክረ ኒቂያ ጸልዩላቸው፣ እግዚአብሔር እንዲረዳቸው። ሁላችንም በጌታ ፊት አንድ ቀን እንድንገናኝ እንፈልጋለን። ይሄ ነው አልቲሜት ጎላችን። እግዚአብሔር ይመስገን በሞተልን ጌታ ፊት ቅድስት ማርያም ራሱ በምትጠባበቀው ትንሣኤ ቀን አንደኛ ተሰሎንቄ ምዕራፍ 4 ወደ 15 ጀምሮ ማንበብ ትችላላችሁ። አንደኛ ቆሮንቶስ 15 ትንሣኤ በአንድ ጊዜ ነው የሚሆነው። ትንሣኤ ሙታን ትንሣኤ ጌታ ኢየሱስ ክርስቶስ ሲመጣ ነው የሚሆነው። በቃ የሞቱት የማይበሰብስ አካል ለብሰው ይነሳሉ። በዛን ጊዜ ጌታ በሚመጣ ጊዜ በምድር ላይ ያሉ ቅዱሳን በቅስፈት ዓይን ይለወጣሉ። ሁላችንም በአየር ጌታ ልንገናኝ እንነጠቃለን ይላል። በዛን ጊዜ ድንግል ማርያም አብራ ትመጣለች እና ዛሬ ጌታን የማትከተሉ ሌላ መንገድ ያላችሁ ከድንግል ማርያም ጋር አብራችሁ አትሆኑ። ፒሪየድ። ይሄው ነው። መታል መሰለኝ የሚቀጥል አዎ እሺ ወንድምነት መጥቻለሁ። እህታችን አንደኛ በዚህ በነገረ ማርያም ቆይ እንደውም መጽሐፈ ሰዓታትን ከማሳየት በፊት እዚሁ የጽዮን እያለሽ ቀደመ የአዳም በደልና ኃጢአት መርገማችን የተነሳው በኢየሱስ ክርስቶስ ነው ወይስ በቅድስት ድንግል ማርያም ነው የተነሳው? መርገማችን የተነሳው በኢየሱስ ክርስቶስ ነው ወይስ በማርያም ነው? እሷ ምክንያት ድህነት ናት ለኛ። መርገሙ የተነሳው በእሷ ነው ወይስ በሱ ነው? የምትለው ነገር አለ በዚህ አሁን የሐሙስ ውዳሴ ማርያም ላይ ባለው የቀደመ መርገማችን የተነሳው በማርያም ነው ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። የአዳም መርገም ፌዝ ተቋርጧል። ወገኖች ፕሊስ እዚህ ያላችሁ የወንጌል አማኞች 1000 ሰው መርሃ ግብሩ እዚህ ሃኒ ኃይለ ሚካኤል እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? አለ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነበርኩኝ፣ ግን በቅርቡ ትንሽ ስለተወዛገብኩኝ አሁን በሰሞኑ ከቤተ ክርስቲያንም ምናምን አልሄድም። ኦኬ፣ አሁን ሰሞኑን በተነሳው ነገር ነው ተወዛገብሽው? ሰሞኑን ሳይሆን ትንሽ ቆየሁ፣ አንድ 6 ወር ምናምን ባይብል እያነበብኩኝ ነበር። ጥሩ ነው። አዳማሽ እና ትንሽ ያው ቤተክርስቲያን ምናምን ስሄድ ከራሴ ጋር ምናምን መጋጨት ጀመርኩኝ። አስተምሮቱ ምናምን መዝሙሩ ለዛ ነው። እና አሁንም ቢሆን አቋም እንዲኖረኝ ስለፈለኩኝ ነው። ኦኬ። ምክንያቱም ሁለቱም ቤተክርስቲያን እየሄድኩኝ አይደለም። አሁን ከፕሮቴስታንትም ከኦርቶዶክስም ህብረት ደግሞ ግዴታ ነው። እሺ፣ እንዴት እንደማድረግ ግራ ገብቶኝ። እሺ፣ መጽሐፍ ቅዱስ የትኛውን ክፍል ነው ያነበብሽው? እንደምታስታውሻለህ?
ያው ኦልሞስት ማስታወሰው የለም። ያው ቦታውን እንትን ካላልኩኝ በአካባቢሽ ላይ ግን ያው አንብቤ በአካባቢሽ ላይ የኛ የወንጌላውያን አማኞች ቸርች አለ? ቤተክርስቲያን ቤተክርስቲያን ይኖራል አለ። ሄደሽ ታውቂያለሽ? ሄጄ አውቃለሁ አንዴ ከጓደኛዬ ጋር ኦኬ። እና በውስጥ ትንሽ ቅርብ የሚለኝ ያው አለባበስ ምናምን እኔ አልለመድኩኝም። ኦርቶዶክስ ቤተክርስቲያን ውስጥ አለባበስ ትንሽ የሚሻል ይመስለኛል። ችግር የለም አለባበሱ። በውስጥ ላውራሽ? እሺ ኦኬ። ፎሎ ባክ መልሼ እልሻለሁ። ዋትሳፕ ትጠቀሚያለሽ? ዋትሳፕ አዎ እጠቀማለሁ። እደውልልሻለሁ። ያው ፎሎ ባክ መልሼ እሺ እልሻለሁ። እደውልልሻለሁ። እሺ እሺ እህቴ። እሺ ኦኬ። አመሰግናለሁ። እሺ መጥቻለሁ። ስልክሽን ኢንቦክስ አድርጊለት አሁን ራሱ አሁን ያ በውስጥ መስመር እዚህ እኮ በውስጥ እዚህ ኮሜንት መስጫው ላይ እሺ እንዳትጽፊ። እሺ ቴንክ ዩ እህቴ። ያ እሺ ሰላም ሁኑ። እሺ እሺ። ጽዮን መጥቻለሁ። እሺ ከመጣሽ አሁን ጥያቄውን ምንድነው የቀደመው መርገም የአዳም መርገም የተነሳው በማን ነው? በክርስቶስ ነው ወይስ በማርያም ነው? ነው ብዬ ጠየኩሽ እኮ ኢየሱስ ወደዚህ ወደኛ መጥቶ አድኖናል። ግን የድነታችን ምክንያት እመቤታችን ናት። ወይ ምክንያቱን በኋላ ላይ ጠይቅሻለሁ። የኃጢአት ዕዳችን የተከፈለው በሱ ነው ወይስ በሷ ነው? ወይ በሱ ነው። መርገማችን የተነሳልን በሱ ነው በሷ ነው? ኦፍኮርስ በሱ ነው። በሱ ነው። እዩ እንግዲህ የሐሙስ ውዳሴ ማርያም ላይ ምን እንደሚል ነው። የሐሙስ ውዳሴ ማርያም እዚህ ክፍል ላይ አምላክን የወለድሽ እመቤታችን ሆይ ሁላችን እናገኝሻለን፣ ይቅርታሽን ለሁላችን ይሆን ዘንድ ነውና ያናት ይላል። የቀድሞውን ስለ ሔዋን ቆይ ስለ ሔዋን የገነት ደጃፍ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን። ጨርሰው። አዎ አይ ለምን ጨርሷል? እኔ በቃሌ የማውቀው ነው በግዕዝ በአማርኛ ኖ ስለ እኮ አይናው እንደምታውቅ እኮ ኦኬ ልታውቅ ትችላለህ። እዛ ጋር እያየክ ነው እያነበብክ ነው። ግን ማለት የሆነ አንዷን ፖይንት ብቻ ሳይሆን ኖ እኔ የምፈልገው የሐሙስ ውዳሴ ማርያምን በሙሉ ማንበብ አይደለም። እኔ ያዝኩት መጽሐፎቹን በሙሉ የማነባቸው ከልጅነቴም ጀምሮ ስለማውቀው ማለት ነው። እኔ አሁን ዋና ፖይንት እኮ ስለ ሔዋን የገነት ደጃፍ ተዘጋ፣ በሔዋን ምክንያት ገነት ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። በእሷ ምክንያት አሁንም እሱ ጋር ያለሽ እንደውም ይሄ አሁን በማርያም ምክንያት ተከፈተልን አይገባም። ከየት አመጣኸው ሊባል ይገባል። ያን ፓስተር ከየት ነው ያመጣኸው ነው ብዬ የምለው ነው የምጠይቀው። ከየት ነው ያመጣኸው ከየት ነው ያመጣችሁ ተብለው ሊጠይቁ ይገባል። የእግዚአብሔር ቃል እነ ቅዱስ ጳውሎስ ሐዋርያው በጻፈው መልእክቱ ላይ በዕብራውያን መልእክት መጽሐፍ ምዕራፍ 5 ቁጥር 9-10 ላይ ይኸው ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ነው እንጂ ያለው የዘላለም የመዳን ምክንያት ሆነችላቸው አይልም። በሴት አንቀጽ አይደለም የተጻፈው በወንድ አንቀጽ። ስለዚህ የዘላለም የመዳን ምክንያት ተብሎ የተጻፈው የመዳን ምክንያት መዳን ምክንያት የሆነው ክርስቶስ ነው ብሎ የሚለን እህትዬ። ስለዚህ የቀደመ መርገም በደል ኃጢአታችን በማን ነው የጠፋልን ይላል? በማርያም ነው ይላል። እዚህ ክፍል ላይ የሐሙስ ውዳሴ ማርያም ላይ በማርያም ነው ይላል። ልብ በይ የሐሙስ ውዳሴ ማርያም የቀድሞውን እርግማን ስለ ሔዋን የገነት ደጃፍ ተዘጋ፣ ስለ ድንግል ማርያም ተከፈተልን። የለም ገነት የተከፈተው እንደውም እኔ ወደ ሕማማተ መስቀል ሄድ ይሄኛውን አሳይቼሽ ገነት በማን እንደተከፈተ አሳይሻለሁ። እዚሁ መጽሐፍ ላይ ሕማማተ መስቀል እዚህ ጋር ዞሬ እዚህ አካባቢ አሳይሻለሁ። አሁን መጥቼ እዚህ ጋር ግን ይኸውልሽ የቀድሞውን እርግማን ያጠፋልን በእርሷ ያጠፋልን ነው ብሎ የሚለው ኖ የማይነካ ነው የነካቸው ኦርቶዶክስ፣ የማይደፈረው ነው የደፈረችው ኦርቶዶክስ። በእርሷ አይደለም የጠፋልን፣ በእርሱ ነው የጠፋልን። እሱ ነው ቤዛ የሆነን። በእሱ ሞት ነው ሞት የተሸነፈው። በእሱ ሞት ነው ሲኦል የተረታው። በእሱ ሞት ነው ዲያብሎስ ለዘላለም ሽባ የሆነው የተሸነፈው ማለት ነው።
ኃጢአት የተሸነፈው ሞት የተሸነፈው ዲያብሎስ እኮ ኤርሚ እኛም እኮ አልካድንም ማለት እሱ እንዳዳነን እኮ የመርገማችን ኃጢአት እሱ እንዳዳን እኛን እሱ ይኸውልሽ እሱ ለእሷ የተጻፈው በእርሷ ነው ይላል። ቆይ ሌላውን ላሳይሽ ደግሞ የሰኞ ውዳሴ እኮ ምክንያቱም እሷ ምክንያተ ድህነት ስለሆነች ነው። እኔ አሁን እዚህ ጋር የተጻፈውን አምንበታለሁ አይልም። ማመን ትቻለሽ። እኔ ደግሞ ማሳየት ለአንቺ ብቻ ሳይሆን ለሌሎቹ ማሳየት ስራዬ ስለሆነ አሳያለሁ። አንቺ ማመን ትቻለሽ። አትመኝ ብያለሽም ጽዮን። እሺ ማለት እኛ ከኢየሱስ ጋር አንድ አድርገናትም አናቅም። ምክንያቱም ለሱ የምንሰጠው ቦታና ለእሷ የምንሰጠው ተመሳሳይ አይደለም። እናንተ አሁን ብቻ በሚለው ስለምታምኑ ነው እንደዚህ አሁን እንደዚህ በደንብ እያወራክ ያለው የማይሆን ነገር ኖ። እኔ ብቻ በሚለው ስላወራው አይደለም እህትዬ። ይሄው መረጃው በስርዓት ግልጽ አድርጌ ያስቀመጥኩትኝ ይሄው የውዳሴ ማርያም የሚናገረውን በግልጽ አስቀምጫለሁ ማለት ነው። በግልጽ የሰኞ ውዳሴ ማርያም ላይ ልብ በሉ። እዚህ ባሳየሁት ላይ የሐሙስ ውዳሴ ማርያም ላይ እዚህ ያላችሁ 1100 ሰው የሐሙስ ውዳሴ ማርያም ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በማርያም ነው የቀድሞ መርገም የጠፋልን ይላል። ይኸው የቀድሞ እርግማን በእሷ ምክንያት እኮ አይልማ ምክንያት ጠፋልን ይላል። በእርሷ አልጠፋልንም፣ ጠፍቶልንም አያውቅም። ለምን? እሷ እንደምታውቂያት የጌታችን እናቱ ናት። በእርሷ ጠፋልን ሲል እኮ እሷ ናት እያለ እኮ አይደለም። በእሷ ምክንያት በእሷ ጠፋልን ሲባል ምክንያት አይልማ። እንደውም የሚለውን ጽዮንጌ እኮ በእሷን የጠፋልን ሲባል እኮ ምን ማለት ነው የሚለውን የቤተ ክርስቲያናችን ትርጉም አለ አይደል? ሁሉም እኮ ለምሳሌ ውዳሴ ማርያም ምንም ትርጉም የለውም እህትዬ። የተጻፈውን ነው የማነበው። የቀድሞውን እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። መመኪያ ጌታ መሆኑ ቀርቶ ሰው በእግዚአብሔር እንዲመካ መሆኑ ቀርቶ ሰው በማርያም እንዲመካ መመኪያም ናት ይላል። ይህም ብቻ አይደለም። ታይ ሰኒ ታይ ዜዶ እኮ ነው። ለምን አስወጣሽው? ሰኒ ዜዶ ነው። ገነት ደጅ ተዘጋ ዳግመኛ። ስለዚህ እኔ እንደዚህ ከመጽሐፍ ቅዱስ ጥቅስ ምናምን ላላመጣልህ እችላለሁ፣ ግን ደግሞ የማምነውን ደግሞ አወራለሁ። የማምንበትን ቤተክርስቲያን ያስተማረችኝን። እሺ አንዴ ጠብቂኝ እህትዬ፣ አንዴ ጠብቂኝ። እንዴ ሄዋን ለሞታችን ምክንያት ከሆነች እመቤታችን ቅድስት ድንግል ማርያም ጌታችንን የወለደች እንዴት ለድህነታችን ምክንያት አትሆንም? ችግር የለውም። እሺ ልብ በይኝ እህቴ። እንደዚህ ላሳይሽ። ክርስቶስ የቀድሞ እርግማን አጥፍቶልናልና የት ነው የሚናገረው? እሺ ከታች ደግሞ የሞታችን ምክንያት ሔዋን እሱን ልትጽፍልኝ እፈልጋለሁ። እሺ የሰኞ ውዳሴ ማርያም ማለት ነው። ኦኬ ስለ ጌታ ማለት ነው። ክርስቶስ የቀድሞ እርግማናችን አጥፍቶልናል ይላል። እሺ ማርያም የቀድሞ እርግማን በእርሷ ጠፍቶልናል። አረ ለሚላ ሶሪ ጠፋልን፣ ጠፍቶልናል። የት ነው የሚናገረው ይሄ? የሐሙስ ውዳሴ ማርያም በአንድ መጽሐፍት ውስጥ ማለት ነው። የሰኞ ውዳሴ ማርያም፣ የሐሙስ ውዳሴ ማርያም። አሁን
ይቅርታ ታብና ኮፕሊንግ ሼር አድርጉት ወገኖች ፕሊዝ። ኦኬ የቀድሞ እርግማን አጥፍቶልናል። በወንድ አንቀጽ ነው ለጌታ ነው የተነገረው። በእርሷ ጠፍቶልናል። የጠፋለን ይላል እኮ የጠፋልን ማለት ነው ሳይሆን በእርሷ የጠፋልን። ያ እዚህ ጋር የጠፋልን በእርሷ የጠፋልን። ቴንክ ዩ የጠፋልን። ኦኬ ስለዚህ የቀድሞ እርግማን በእርሷ የጠፋልን ይላል ሐሙስ ውዳሴ ማርያም ላይ። ኦኬ ያ ኦኬ እንደገና ደግሞ የቀድሞ እርግማን አጥፍቶልናል ይላል ሰኞ ውዳሴ ማርያም ላይ። የጠፋልንና አጥፍቶልናል ዲፍረንት የለውም ብለን የምታምነው ጽዮንዬ፣ ከዚህ ቃል የምንረዳው ከሁለቱ አንዱ ነው እርግማኑን ያጠፋው ወይስ ሁለቱ ናቸው ያጠፉት? በሰኞ ውዳሴ ማርያም እና በሐሙስ ውዳሴ ማርያም። ይሄ ውዳሴ ማርያምን ይዤ እንግዲህ እያሳየኋቸው ወገኖች እኮ እኔም ይኸው ከፍቼዋለሁ። የሐሙስን ከፍቼዋለሁ እያየሁት ነው። ያ ስለዚህ አሁን ከሁለቱ አንዱ ማርያም እያለው ክርስቶስ እያለው እዚህ ማርያምም የቀድሞውን እርግማን በእርሷ የጠፋልን ይላል። በእርሷን የጠፋው ይላል። ባለቤቷ እሷ ናት። እርሷ የሚለውን ነው የምንይዘው። የቀድሞ እርግማን አጥፍቶልናል በእርሱ ማለት ነው። ያው አጥፍቶልናል ሲባል እንዳለ በቃ ሙሉ በሙሉ አጥፍቶልናል ማለት ነው። በእርሷ የጠፋልን ሲባል እኮ ያጠፋችልን እሱ በእሷ ላይ አድሮ ያንን አጠፋልን። ውዳሴ ማርያምም አይልም። ከዚህ ባሰ እኮ ገና ጽዮን እኮ አንተ ከዚህ ባሰ ገና እጅሽ ላይ ባለው መጽሐፍ አትቸኩኝ እንጂ እህትዬ፣ እጅሽ ላይ ያልሽው ይሄው መጽሐፍን እዚህ በጣም ብዙ ጆሮን ጭው የሚያደርግ ነገር ላሳይሽ ነው። ቀጥዬ ለሰው ሁሉ ማለት ነው። ልብ በይ። ምንም ደነግጠው ነገር የለም። ክብር ምስጋና ለእመቤታችን ለቅድስት ድንግል ማርያም። እኔ እንድደነግጭ አይደለም፣ ግን እኔ እውነቱን ነው የምናገረው። አንቺ ባትሰሚም በዚህ የሚሰማ ትውልድ አለ። እኔ እየሰማሁህ ነው። እኔ ሲጀመር በስርዓት እየተያየው ነው። የቀድሞ እርግማን ማለት የአዳም በደል ማለት ነው። የቀድሞ እርግማን ማለት የአዳም በደል ማለት ነው። የቀድሞ እርግማንን ያጠፋልን እሱ ነው። እዚህ ጋር ደግሞ የቀድሞ እርግማንን ያጠፋችልን እሷ ነች ያጠፋችልን ይላል። ስለዚህ በዚህ ቃል መሰረት አሁን በዚህ ቃል መሰረት እዚህ ያላችሁ 1100 ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀድሞ የአዳም እርግማን በአዳምና በዘሩ ላይ መጣ እርግማን የጠፋልን በኦርቶዶክስ ቤተክርስቲያን አስተምሮት ማለት ነው። የጠፋልን በኦርቶዶክስ አስተምሮት በክርስቶስና በማርያም ነው። በኦርቶዶክስ አስተምሮት መጽሐፍ ቅዱስ ግን ብሎ የሚለው በክርስቶስ ብቻ ነው የሚለው። ልብ በሉ። ይሄን ብቻ አይደለም። አሁን እዚህ ጋር ሄዳለሁ መጽሐፈ ሰዓታት። ይሄን ብቻ ሳይሆን ለምሳሌ የሞት ማሰሪያ የተፈታው በክርስቶስም በማርያምም ነው ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። በሁለቱም ነው። ክርስቶስ በሚጠራበት ቦታ እሷ አለች። ብቻውን ያደረገው ነገር ምንም ነገር የለም። ብቻውን ያደረገው መስቀሉ ላይ ሁሉ አብራ ሞታለች። በእናንተ አስተምሮት አመጣዋለሁ፣ እናያለን እንዴት እንደሆነ ማለት ነው። ኦኬ ጫን ያለው ነው። እሺ ይህም ብቻ አይደለም። ይህም ብቻ ሳይሆን ኃጢአተኞችን ሰዎች የኃጢአተኛ ነፍስ የኃጢአተኞችን ነፍስ ከሙታን ጌታም ክርስቶስም
ማርያምም አስነስተዋል። የት ነው ያመጣው ኤርሚያስ? ይሄንን ይሄኛውን የቀድሞውን እርግማን እርሱ አጥፍቶልናል አሉ ውዳሴ ማርያም የሰኞ ላይ። የቀድሞውን እርግማን ደግሞ ተመሳሳይ ቃላት ምንም ኤርሚ ተመሳሳይ አይደለም። እኔም ላውራ እስኪ። እኔ እኮ ታወሪያለሽ ለህዝቡ ይሄንን ላብራራበት የጻፍኩትን እና ከዛ ታወሪያለሽ። ልብ በሉ እዚህ ያላችሁ የቀድሞ እርግማን የአዳም በደል እና ኃጢአት ማለት ነው የጠፋልን በክርስቶስ ነው ይላሉ ውዳሴ ማርያም የሰኞ ላይ። ይኸው ወሰጠጠ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች የጠፋልን ሲል ኤርሚ የጠፋልን ሲል እሷን ምክንያት አድርጓት። እባክሽ ጽዮን እባክሽ ፕሊስ፣ እንደዛ እየሰማ ስለሆነ ማለት ነው። የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ማርያም ድንግል ማርያም የሁላችን መመኪያ ናት። የሁላችን ምንድን ናት? መመኪያ ናት ይላል። ልብ በሉ። ስለዚህ ውዳሴ ማርያም እንኳን ሰኞና ሐሙስ እርስ በርሱ ይጣላል። የቀድሞ እርግማን የጠፋልን በማርያም ነው ይላል። የሐሙስ ውዳሴ ማርያም። የቀድሞ እርግማን የጠፋልን በኢየሱስ ክርስቶስ ነው ይላል። የት? ውዳሴ ማርያም የሰኞ ማለት ነው። ኦኬ፣ ይህንን እስከዚህ ድረስ ያለው በዚህ ቃል መሰረት ክርስቶስ እርግማን እናጠፋልን ይላል። ማርያም እርግማኑን አጠፋችልን ይላል የሐሙስና የሰኞ ላይ። ስለዚህ በዚህ ቃል መሰረት የቀድሞ እርግማን የአዳም እርግማን የጠፋልን በኦርቶዶክስ ተዋሕዶ ቤተክርስቲያን በክርስቶስም በማርያምም ነው። ከዚህ ቃል እንደምንረዳው ማለት ነው። ከሁለቱ ቃል እንደምንረዳው እዚህም እሷ አጥፍታለች፣ እዚህም እሷ አጥፍቶልናል። በእርሷ ጠፋልን። እዛው ተጠያየቁ። ኦኬ፣ ወደም ቀጠለው ልሂድ። ጫና ያለውን ላምጠው፣ የጎመዘዘውን ቀስ እያልኩ አመጣዋለሁ። አሁን በእውነት ጉራ አይደለም። ይኸው ይህን የጻፍኩትን ኬት አመጣዋለሁ። አሁንስ ኦኬ፣ የሞትን ማሰሪያ የሞት ማሰሪያው የተፈታው ማለት ነው በክርስቶስና በማርያም ነው ትላለች ቤተክርስቲያን ኦርቶዶክስ። ኦኬ፣ የኃጢአተኞችን ነፍሳት ከሙታን ያስነሱት ክርስቶስና ማርያም ነው ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። የት? ያው ለፍልሰተ ስጋ ለፍልሰት ጊዜ የሚባል እኔ ለምን ተረጉመዋለሁ? ቤተክርስቲያኒቱ ራሱ የተረጎመችዋለ ተረጉሙ። ምስጋናን ለተመሰገነ ላረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የከበሩ ደም ግባት አበራ። የሞትን ማሰሪያ የፈታ ሙታንንም ኃጢአተኞችንም ማለት ነው ከሙታን ከመቃብር ያስነሳ ከአንቺና ከልጅሽ በቀር የለም ይላል። ከልጅ የለም ማለት። ስለዚህ ማርያም የሞትን ማሰሪያ ፈታለች። ማርያም ሙታንን ከሲኦል አስነስታለች ይላሉ። ኢየሱስ ክርስቶስ ሙታንን ከሲኦል አስነስተዋል። ኢየሱስ ክርስቶስ የሞትን ማሰሪያ ፈቷል። የእሱ እውነተኛ ነው። ለምን? በሞቱ ሞትን ስለሻረው የሞትን ማሰሪያ ሞትና መውጊያው ለዘላለም ድል ነስቶታል። ሞት ይዘው ዘንድ አልቻለምና የሞትን ኃይል አጥፍቶ የሞትን ኃይል ሰብሮ የሞትን ማሰሪያ በጣጥሶ ተነስቷል ጌታችን ማለት ነው። ምን ማለት ነው? በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ሽሮት ሞትንም ለዘላለም ሰብሮት ተነስቷል። የሞትን ማሰሪያ የፈታ ማን ነው? እሱ ብቻ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን እሱ ብቻ ነው ብለህ ካስተማርክ መቃብርህን ይምሱታል። ታዲያ ማን ነው?
ማርያምም ጭምር የሞትን ማሰሪያ ፈታለች። ከልጅሽና ከአንቺ በስተቀር የሞትን ማሰሪያ ይፈታ የለም። እኔም ይኸው እንደ ብፁዕ አቡነ ገብርኤል እላችኋለሁ፣ እንዳትደናገጡ። ገና ከዚህ በኋላ እምለቀው ስላለ ማለት ነው። እንዳትደናገጡ። አይታችሁት ሰምታችሁት የማታውቁትን ከራሳችሁ መጽሐፍቶች ላይ እዘረግፈዋለሁ። ሂዱና ተነጋገሩ፣ ሂዱና ተወያዩ፣ ሪከርድ አድርጉ፣ ለቤተሰቦቻችሁ አስሙ፣ አድርሱ። እስከ መቼ ድረስ በተረት ውስጥ ታስራችሁ ትኖራላችሁ? የጌታችን እናት ምን ብንወዳት ያልተባለላትን ተባለላት እየተባለ በዚያውን የጌታ እናት ትከብራች? አትከብርም። እሱ ነው ሞትና መጊያውን ለዘላለም የሰበረ፣ እሱ ነው የሞትን ማሰሪያ የፈታ፣ እሱ ነው ሙታንን ከሲኦል ያስነሳ። ከሲኦል ሙታንን ያስነሳ የለም እያሉ አንቺና እሱ ነሽ እያሉ ከአንቺና ከልጅሽ በቀር ማንም የለም እያሉ ልብ በሉ ወገኖቼ። እኮ እንደዛ ሲል አሁን ለምሳሌ እኔ አሁን እንደዛ ሲባል ስቀበል እንዴት ነው የምቀበለው? ላይክ እሱ ነው አው የሞትን ማሰሪያ የፈታው፣ እሷ ደግሞ ለዛ ምክንያት ሆናለች። ምክንያቱም አንድ ሰው ሲቀበል አይምሮ ውስጥ ሲያስገባ ላይክ እሺ፣ እኔ አንድ ጥያቄ ልጠይቅ ኤርሚ። ከቅድም ጀምሮ እያዳመጥኩ ነው። አንድ ጥያቄ ልጠይቅ። ከቅድም ጀምሮ አክብሬክ እያዳመጥኩ ነው። ትቀጥላለህ? እሺ ጎይድ። ኦኬ አመሰግናለሁ። እሺ አሁን ሔዋን ለሞታችን ምክንያት ከሆነች እመቤታችን እንዴት ለድነታችን ምክንያት አትሆንም ብለህ ታስባለህ? እሺ ጥሩ ጥያቄ ጠይቅሽ። ኦኬ ቀጥታ ከጳውሎስ ሐዋርያው ጋር አገናኝሻለሁ። እኔና አንቺ እናነባለን። ጳውሎስ ይናገራል፣ እዚህ ጭጭ ብለን እንሰማለን። ለዚህ ጥያቄሽ መልስ እኔ አይደለሁም የምመልሰው፣ ቅዱስ ጳውሎስ ይመልስ እና ታላቁ ሐዋርያ መልስ። ልችን መልስ አምጣት፣ ራስህ መልስልን። ትውልድ እዚህ እየተፋጀልህ ነው። ወይ ጉድ! ብራይድ እንግዲህ ያዥ፣ ለእኔም ላንቺም ጥያቄ። ኦኬ በሔዋን ምክንያት ምንድን ነው ያልሽው? ሞት መጣብን፣ በማርያም በኩል ድነትን አገኘ ነው፣ መዳን እናገኘ ነው አይደለሽ ላቸው? ይኸው እንግዲህ ጳውሎስ የሚለውን እሱ ዓመት ሲጽፈው እንዲህ ብሎ ጽፎ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ካለ በኋላ ልብ ሰው በክርስቶስ ኢየሱስ ጸጋ በሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ካለ በኋላ አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚሁ ስጦታው አይደለም ፍርድ ከአንድ ሰው ለኩነኔ መጥቷል ካለ በኋላ ስጦታው ግን ብዙዎችን በብዙ በደል ለማጽደቅ መጣ ካለ በኋላ እንዲህ ይላል። ይኸውልሽ ዝም ጭጭ ብለን የጳውሎስን ትምህርት እንደርጎ ጠጥተኑ መሄድ ብቻ አለቀ። እኔ ቃሉን አልተቃወምኩም። እዚህ ጋር እያለ ያለው እሱ ልንገር ከጳውሎስ ጋር ተከራካሪ ከኔ ጋር አይደለም። ከጳውሎስ ጋር እኔ ጳውሎስ ተሳስቷል እያልኩ ቁጥር 9 እና 10 ላይ ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው ይላል። በአንዱ አዳም በኩል በአንዱ በደል ሞት በአንዱ በኩል ከነገሰ ይላል። በአዳም በደልና ስህተት ምክንያት ነው ሞት የነገሰው። ስለዚህ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። በቃ አለቀ። ምንም አለቀ የለም። እኛ የወንጌል አማኞች ነን። ለዚህ ነው ጴንጤዎች በመጽሐፍ ቅዱስ ላይ ደረቆች ነን ብለን የምንላችሁ። የተጻፈውን ነው የምናምነው። ሐዋርያቱ ያላሉትን አንልም እኮ። እናንተ የተጻፈውን ብቻ ብላችሁ ስለምታምኑ የትም አታደርሳችሁም። እናንተ ሌላ በቃ ብቻ የሚል በቂ ነው። ያድንሃል። ስላመንክ ብቻ ትድናለህ። ኤርሚ
ልጠይቅ ቴንክ ዩ ተባረክ ዮሲ፣ ጸጋ ይብዛል። ወገኖች እንኳን ደህና መጣችሁ። ሌሎችም እነ ቤካ እነ ዳግሻ የተቀራችሁም ሌሎችም ቴሴና በሌም ቅድም ሰላም አላላችሁም? እሺ ታችን እያየሽ ነው። እያየሁ ነው። የቤተ ክርስቲያን ጸሎት የኦርቶዶክስ ማለት ነው። ንባቡና ስርዓቱን ከቅዱሳት መጽሐፍ ተውጣቶ ለሶስተኛ ጊዜ የታተመ 1997 ዓ.ም የመጀመሪያው እትም የት ነው የታተመው? መቼ ነው የታተመው? በሀገረ ለንደን በኢትዮጵያ በኦርቶዶክሳዊት የኢትዮጵያ ቤተክርስቲያን ሲደረግ እንደነበረው ስርዓት ይላል። ንባብና ስርዓቱን ጠብቆ ይሄኛው በትንሣኤ ማተሚያ ቤት ነው የታተመው 1986 96 የመጀመሪያው እትም የመጀመሪያው እትም ይኸው ብፁዕነታቸው ብፁዕ አቡነ ጳውሎስ በራሳችሁ መጽሐፍቶች ኦርቶዶክሳውያን በራሳችሁ መጽሐፍቶች ነው የምናሳያችሁ። ይህ እሺ፣ ግን ይህንን ስትከት በእምነት ብቻ መዳን ይቻላል ብቻ የምትለውንም ታሳየኛለህ። ላሳይሽ ነው ጽዮንዬ ላሳይሽ። እሺ፣ ብቻ ከምትል ላስታውስ ብዬ ነው። ብቻ የምትለውንም በዛው እንድታሳየኝ። ይህ የቤተክርስቲያን ጸሎት የተሰኘ መጽሐፍ በ1928 ዓ.ም ፋሽስት ጣሊያን ኢትዮጵያን ሀገራችን በወረረበት ጊዜ ኢትዮጵያውያን ወገኖቻችን በለንደን በነበሩበት ሰዓት ላይ ለንደን የታተመው ይኸኛው። ከዛ ሁለተኛው እትም ደግሞ በ1931 ዓ.ም የመጀመሪያው እትም በ1928 ከዛ በ31 ዓ.ም በለንደን ታትሞ በአገልግሎት ላይ ውሏል። በየት? በለንደን እንግሊዝ ሀገር ማለት በሀገር እንግሊዝ የሁለተኛው የዓለም ጦርነት ጊዜ ማለት ነው። ሁለተኛው የዓለም ጦርነት ጃንሆይ ወደ ለንደን የሄዱበት የውጫሌ ምናምን ነገር የተባሉ ፋሽስት ጣሊያን ሁለተኛ ጊዜ የመጣበት ያ በየካቲት 12 ሆስፒታል ጋር አደባባዮቻችን ላይ የ4 ኪሎ ምናምን ነገር የአዲስ አበባን ሕዝብ የተጨፈጨፈበት ጊዜ ማለት ነው። ያኔ በስደት ነበሩ የኢትዮጵያ ቤተክርስቲያን አገልጋዮች ከንጉሱ ጋር ሁሉ ሄደው መጀመሪያ በ1928 ሁለተኛ በ1931 ዓ.ም ታተመ። ለሶስተኛ ጊዜ ደግሞ በ2006 ታተመ። በዚህ መጽሐፍት ላይ እቺ ብቻ የምትባለዋን ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲህ አስቀምጠውታል ማለት ነው። እናነባዋለን። ዘመኑ የማንበብ ብቻና ብቻ ነው። አንዴ መጽሐፍ ትልቅ ስለሆነ እንደዚህ ከፍና ኦኬ ሂር ዩ ጎ። ይታይሻል ጽዮንዬ? ይታይኛል። ተከታተኝ፣ በደንብ ተከታተኝ። አንክሮ ሰተሽ ይህን ሁሉን ማነበው ብቻ የሚል ውስጥ አለ ወይ እምነት የሚል አለ ወይ ወይስ የለም ብሎ የሚለው እናያለን። ተከታተሉኝ ሁላችሁም። የጽድቅ መንገድ ጸሐፊያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጽ 93 ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። የምን መንገድ? የጽድቅ መንገድ የተባለው ጌታችን ኢየሱስ ክርስቶስ ነው። አንድ ልጁ ከእርሱ በቀር ሌላ ወደ ሰማይ አባታችን የሚወስድን ወደ እግዚአብሔር የሚወስደን የለም። ከእርሱ በቀር መንገዱ እሱ ስለሆነ ከእርሱ በቀር በሌላ በኩል መግባት አትችልም እያለ ነው። የራሳቸው ቤተክርስቲያን መጽሐፍትም ጭምር ማለት ነው። እርሱ ጌታችን ኢየሱስ ክርስቶስ እኔ እውነትና ሕይወት መንገድም ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14:6 እውነት ነው። በእኔ በኩል ካልሆነ በቀር አቤት የአዳም ልጅ ምን አይነት ጆሮ እንዳላቸው አላቅም። በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። አንድ ሰውዬ አይደለም የተናገረው፣ የሰማይ የምድር ፈጣሪ እግዚአብሔር ወልድ። እሺ
ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግሥተ ሰማያት እንደርሳለን። ዳግመኛ ማለት ዳግም የስል ዳግም ጥላሁን አይደለም፣ አቤት እንዳትል። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። ድገመው ኤርምያስ። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። ልሰልሰዋል። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ወይ ደግሞ የግዕዙን ሃይማኖት በአማርኛው እምነት ማለት ነው። የምንጸድቅበት ሃይማኖታችን ወይ እምነታችን ክርስቶስ ብቻ ነው። እንቀጥላለን። ሁለት ብቻዎች። የምንጸድቅበት ሃይማኖት ማለት የግዕዝ ቃል ነው፣ እምነት ማለት ነው በአማርኛ። የምንጸድቅበት እምነታችን ክርስቶስ ብቻ ነው። ማንም እንዳይነካብኝ በስክሪፕቱ አጥሬያታለሁ፣ ድንገት ሌባ እንዳይሰርቅብኝ ብዬ። እምነት ከፍ አድርገው ስክሪፕቱ ከፍ አድርገው ብትጠቁመው ሌላ ቦታ ላይ የሚሆነው ከፍ አድርገው። እሺ ክርስቶስ ብቻ። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬንም በላያችሁ ተሸከሙ ብሏል። ማቴዎስ 11:28 እውነት ነው ብሏል። እንዲሁም እንዲህ ማለቱ በእኔ ጽኑ ሲል ነው ይላል። ደግሞ አይበቃም እንዴ? ማነው ደግሞ? ጳውሎስ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት የምትባለው እምነት ማለት ነው። ጽድቅ በእምነት ወይ ደግሞ ጽድቅ በሃይማኖት ብቻ፣ ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ። ጽድቅ ስራ በመስራት አይገኝም፣ እንዳይገኛው ጳውሎስ በጻፋቸው መልእክቶቹ ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት በእምነት ማለት ነው። ሰው ስራ ሳይሰራ በሃይማኖት በእምነት ብቻ እንዲጸድቅ በስርዓት ይሄን ጨርሼ ነው የሚሄደው። እዚህ ላይ ሀሳብ ሳሰጭ ዮሐንስ 15 አንሄድም። አሳየኝ ብቻ ብሎ የሚለውን ብልሻል። ይቅርታ ጣልቃ ስለገባሁ። አንቺ ነሽ ያከበርሽ ወይስ እሱ ነው ያከበርሽ? እኔ ግራ ገባኝ። ቴንክ ያ ችግር እንዴ እኔ ማክበሬው እኮ እየሰማው ነው፣ እያዳመጥኩ ነው፣ እየተጨቃጨቁት አይደለም። ችግር የለውም። ልጨርስ ጽዮን። ከዛ እዚህኛው ላይ አሳየኝ ብለሽ ያልሽው ላይ ያሳየዎች ላይ ሀሳብ ከሰጠሽ በኋላ ወደ ዮሐንስ 15 እንሄዳለን፣ የፈለግሽበት ቦታ ማለት ነው። ስለዚህ እንቀጥል። የጳውሎስ ደግሞ ጭራሽ ይብሳል። ምን አለ? ደግሞም ቅዱስ ጳውሎስ ጽድቅ በእምነት በሃይማኖት ማለት እምነት ማለት ነው። እምነት ሃይማኖት ብሎ የሚለውን እምነት ብዬ ባነበው ተሳስቼ አይደለም። ልብ በሉ፣ ይሄ ግዕዝ ቃል ነው፣ ይሄኛ አማርኛ ቃል ነው። ስለዚህ ጽድቅ ይህ ደግሞ ቅዱስ ጳውሎስ ጽድቅ በእምነት ብቻ እንዲገኝ ስራን በመስራት እንዳይገኝ በጻፋቸው መልእክቶቹ ሁሉ ያስተምረናል። ሰው ስራ ሳይሰራ በእምነት ብቻ እንዲጸድቅ እናውቃለን ብሏል። ሮሜ 3:28 እውነት ነው ብሏል። ቅዱስ ጳውሎስ ብሏል። ከዚህ ቀጥሎ በአራተኛው ምዕራፍ በአራተኛውና በአምስተኛው ቁጥር የሚሰራ ሰው ዋጋው አይቆጠርለትም፣ እንዲያው እንደሚገባው ሰራ ይባላል እንጂ የማይሰራ ግን ኃጢአተኛውንም በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠርለታል። ማመኑ ቢያምን በእግዚአብሔር ቢያምን ኃጢአተኛውን በሚያጸድቀው በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠርለታል። ያለ ስራ ያለ ስራ በሃይማኖት በእምነት ብቻ እንዲጸድቅ እናውቃለን ብሏል። ጳውሎስ እንዴት አይነት ሐዋርያ ነው በካቸው የገጠመን።
የማይሰራን ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ቢያምን ሰውየው ማመኑ ጽድቅ ሆኖ ይቆጠርለታል። ምክንያቱም በእምነት ብቻ ብሎ ስላለ ማመኑ በእምነቱ ብቻ በማመኑ ብቻ ይቆጠርለታል ብሏል። እንዴት አይነት ደስ የሚል መልእክት ነው! ደግሞ ይልቁንም በጣም የሚያስረዳ በኤፌሶን መልእክቱ አምነን በጸጋ ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም፣ እኛ የዳንን በስራችን አይደለም፣ ማንም የሚመካ እንዳይኖር ብሏል። አሁን እኮ እንደዚህ ነው ብለዋል። ጳውሎስ ብለዋል፣ ኢየሱስ ብለዋል እኮ የሚል ትውልድ ነው የጠፋው። እኛ አሁን ኢየሱስ ብለዋል፣ ጳውሎስ ብለዋል ነው እንደዚህ ነው ማለት ያለበት። በኤፌሶን 2:8-9 ማለት ነው። ደግሞ ወደ ገላትያ ሰዎች አይበቃም እንዴ ጳውሎስ? አይበቃም። ወደ ገላትያ ሰዎች በጻፈው በሁለተኛው ምዕራፍ በ21ኛው ቁጥር ላይ የእግዚአብሔርን ጸጋ አልክድም የኦሪትን ስራ በመስራት ሕጉን በመጠበቅ ማለት ነው የሚጸድቁ ከሆነስ እንኪያስ ክርስቶስ በከንቱ የሞተ ነው ብሎ ተናግሯል። ይህም ሰው ሁሉ በስራው እንዳይጸድቅ እግዚኦ በእግዚአብሔር ጸጋ እና በክርስቶስ ሞት እንዲጸድቅ ያስረዳል። ክርስቶስም መሞቱ ሰው በስራው መጽደቅ የማይችል ስለሆነ ነው። ክርስቶስ መሞቱ ሰው ጽዮን፣ ኤርሚያስ፣ ሴና፣ ዋቴቨር፣ ዳጊ፣ አየለ፣ ከበደ፣ ተሰማ፣ ዋቴቨር ጥራ ሰው በስራው መጽደቅ የማይችል ስለሆነ ነው ምን የሆነው ክርስቶስ የሞተው። የጴንጤ ፓስተሮች የጻፉት አይመስልም ወንድሞች ናቶች፣ ቃለ እግዚአብሔርን የሚያምኑ አንድ መስመር ብቻ መርቅልን። አንድ መስመር የሚቀጥለው ገጽ ላይ የመጀመሪያው መስመር ብቻ አንድ መስመር መርቃት። መርቃት። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት በእምነት ማለት ነው። ሰው የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። እኔ እውነቴ ልንገራችሁ ጌታን ባልቀበል ኖሮ ዛሬ ነበር የምቀበለው። እንዲህ አይነት መጽሐፍ አንብቤ እንዴ ምን እኔ አባ ጊዮርጊስ ዘጋስጫ እንትና የውዳሴ ማርያም ትርጓሜው ላይ ምን ይላልሽ? ስለዚህኛው የትኛው እኮ ሰምቻለሁ እያልክ ያለውን ሰምቻለሁ። መልስ ስጭኛ ለዚህ መጽሐፍት ኤርሚ ይህንን በእምነት እኮ እንደምድን በእምነት ስለዚህ ጉዳይ ራሷ እንደምድል አምናለሁ። መጽሐፉ እንዳለ ዳስሽ ግን እምነት ብቻውን ቆይ እምነት ልንገር እዛ ጋ ያለው እምነት ሃይማኖት ነው ያለው እምነት አላለም። እምነት በእምነት እንደሚዳን አውቃለሁ። ግን ደግሞ ስላመንኩ ብቻ ኦኬ አመንኩኝ ከዛ በኋላ ኃጢአት ብሰራ ወይ ሰው ብገድል ጸድቃለሁ ማለት ነው? መልካም ስራ መልካም ፍሬ ማፍራት የለብኝም? ያንቺን ሀሳብ አሁን ተይውና እጽኔ ያንቺን ሀሳብ ከመንገድ ተይኝና ኖ እኔም እኮ አንተ እያወራክ ነው አይደል? እኔም ላውራ የኔ እኮ አታውሪ ያላልኩሽም እኔ ላወራ አይደለም። ያንቺን ሀሳብ ያንቺን ጥያቄ እሺ ቆይ ዮሐንስ 15 ላይ ያለውን ላንብብና ከዛ በኋላ ህዝቡ ያገናዝብና መውሰድ ያለበትን ይውሰድ። እባክሽ ጽዮንዬ ያልኩሽ ልብ ብለሽ ስሚኝ። ያንቺን ሀሳብ አሁን አትንገሪኝ። ዮሐንስ 15 ላይ እንሄዳለን። እሱኛውንም እንዳትነግሪኝ። አሁን የምትነግሪኝ ቤተክርስቲያኒቱ በጻፈችው በዚህ መጽሐፍ ላይ ያንቺን ሀሳብ ንገሪ። እኮ እያልኩ ነው በእምነት እንደሚዳን አውቃለሁ። ግን ደግሞ መልካም ፍሬ ማፍራት አምኜ መልካም ስራ ካልሰራው ልድን አልችልም። ቤተክርስቲያኒቱ የምትለውን ግን ይዋ ክርስቶስን ብቻ
በሃይማኖት ብቻ እዚህ ጋር ክርስቶስ ብቻ ክርስቶስ ብቻ እዚህ ጋር ደግሞ እኮ ክርስቶስን ብቻ ሲባል እኮ ክርስቶስን ብቻ ሲባል እንዴ ሲጀመር እኮ ትርጓሜ ያለ ክርስቶስን ብቻ ሲባል ኦፍኮርስ ክርስቶስ ነው የሚያድነን፣ በክርስቶስ ነው እኛ የምንድነው። ግን ስላመነን ብቻ ያን ላይክ ልንድን አንችልም። መልካም ፍሬ ካላፈራክ ትቆረጣለህ፣ ወደ እሳትም ትጣላለህ ነው የሚለው። ልክ ነው። በጣም ነው የምትወዱት እሱን እሳት። ስለዚህ እኔ አሁን ለምሳሌ አምኜ ቆይ ልንገሬ አምኜ ቆይ ኤርሚ እኔ በጣም አዳምጬሃለሁ። አምኜ እዚህ ጋር ወይ ዝሙት ብፈጽም ወይ የሰው ነፍስ ባጠፋ ለሰዎች መልካም ነገር ባላደርግ እኔ ምንድን እቆረጣለሁ። ምክንያቱም ፍሬ አላፈራውማ። ስላመንኩ ብቻ እኔን ያ ሊያድነኝ አይችልም። እሺ አሁን አንቺ ይሄኛውን በዚህኛው በሃይማኖት ብቻ በሃይማኖት ብቻ ክርስቶስ ብቻ ክርስቶስ ብቻ ልብ በሉ። ባይዘወይ ሉተርን የሚሳደቡ የዘመኑ ጥራዝ ነጠቅ የኦርቶዶክስ መምህራን መጽሐፍቶቻቸውን አያውቁም። አሁን እንደ ጽዮን አይነቱን አይደለም ያልኩትኝ። ጥራዝ ነጠቅ የሆኑ ቴዎሎጂ ራሱ ተምረናል ብለው ያሉ ጥራዝ ነጠቆች የኦርቶዶክስ መምህራን ሉተር ክርስቶስ ብቻ ብለዋል አለ። ሽንት ቤት ተቀምጦ ጣሪያ ላይ ወጥቶ ምናምን ነገር በፈረስ ሲጋለ በእግሩ ሲሮጥ ምናምን ነገር እያሉ የሚያወራት አሉ፣ ያቃለሉ መስሏቸው። የእነሱ አባ ጊዮርጊስ ዘጋስጫ የሚባል እዚህ ዳውላ ሽንት ቤት ቁጭ ብሎ ሲያወጣ የነበረው ማርያም ዛ ተገልጣለት ያለችው እዚህ ጉድ አለ። ስለ ሽንት ቤት አናወራም። ያው ይወዳሉ ሽንት ቤት አንዳንድ ስርዓት ያጡ ሰዎች ማለት ነው። ኦኬ። ግን ሉተር አንዱ ከተከሰሰበት ነገር አንዱ ምንድነው? ክርስቶስ ብቻ እና እምነት ብቻ ብሎ የሚል ነበር ከአምስቱ ሶላዎች። በጣም የሚገርመው ከአምስቱ ሶላዎች ሁለቱ እዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተገኙ። ክርስቶስ ብቻ ሃይማኖት ብሎ የሚለው የግዕዝ ቃል ነው። ሃይመነ ማለት ነው እምነት ማለት ነው። በእምነት ብቻ ክርስቶስ ብቻ ሁለቱ ሶላዎች እዚህ ተገደሉ ማለት ነው። እዚህ ተገኙ በኦርቶዶክስ ቤተክርስቲያን ውስጥ አምስቱ ሶላዎች ብሎ እነ ሶላ እና እንደው በሶላ ብቻ ብሎ ሲል የነበረ ደብተራ ሁሉ አሁን ጥግና ሲይዘዋለን ማለት ነው። በራሱ በትር ወገባ ገዳውን እየመታን ይኸው በትሩ አጋንንታዊ ነው ሲል አልነበረ? ይኸው በትሩ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ያሳተመችው ማለት ነው። ተው ሰዎች አታስወጡ። እኔን የማስወጣው ማስገባ ዛሬ ወገኖች፣ ለእኔ ተውልኝ፣ ለእኔ ብቻ ተውልኝ ዛሬ። ኦኬ ኦኬ። ስለዚህ በቤተክርስቲያኒቱ አስተምህሮ ክርስቶስ ብቻ የሚል ትምህርት የተረገመ ነው ብላ የምትለው ለምንድን ነው ብላችሁ ብትሉኝ፣ የክርስቶስ ቤዛነት ብቻ ያድናል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም። መድኃኔዓለም ክርስቶስ ምስክሬ ማለት ነው። መምህር በረከትም መጥቷል፣ ከኔ ጋር ማውራት ይችላል። አታምንም። የኢትዮጵያ ኦርቶዶክስ ቤተክርስቲያን በፍጹም ክርስቶስ ብቻ ያድናል ብላ አታምንም። ያው ለንግግር አንድዬ መድዬ ምናምን ነገር ብለው ይለዋል ሙድ ሲይዙብን። እውነት ነው፣ አንድዬ ነው፣ እውነት ነው። መድዬ ማለት መድኃኔዓለም ነው። ግን መድኃኔዓለም ብቻ በቂ ነው እንዴ? መድኃኔዓለም በቂ ከሆነ የዚህ ሁሉ የፍጡር ጥፍርና ፀጉር አስራችሁ ትጸድቃላችሁ ብሎ የሚልስ ቁልል መጽሐፍት ነው ያለኝ። የመቃብር አፈርና አተላ ልሳችሁ እኮ ትጸድቃላችሁ ብላ ምትል እኮ ቤተክርስቲያን ናት። አተላ ማለት አተላ ጢስ፣ የመድኃኔዓለም ጢስ ያልተጻፈና ያልተባለ አትበል ማለት ሪስፔክት አድርገ። እኔም እዚህ ጋር ሪስፔክት አድርጌ እያወራሁ ነው። ማንንም ሳትነካ እዚህ ጋር መመለስ ያለብህን ትመልሳለህ። ሚዩት አድርጌው። አላውቅሽኝም። ኤርምያስ አበበ መሆን ይሄን አላውቅሽም። እዚህ ቤት ዝም ብሎ ግል ቢሆነ ያለ መረጃ የሚወራ ነገር የለም። ያው መምህር በረከት እህትየው አስገብታለች። መምህር በረከት ነው። ፕሊዝ ዶዙን ቀንሰዋ ኤርሚ። ኖ አልቀንስም። እንደውም ወንድምነት ጌታ እግዚአብሔር ምስክሬ ነው። እስከዛሬ ያልከፈትኩትን ሁሉ እንትና ማነች ራሽያ የኒኩለሩን እንትን ከፈተችው ይባላል አይደል? ዛሬ ከፍተዋለሁ። በጣም ብዙ ከፍተው ነገር አለ። ይሄ እንደውም ከዚህ በፊት ያሳየኋችሁ ነው።
ማለት እየቀዳው ከነድፍድፉ ላጠጣ አይደለም መጽሐፋቸው። እሺ ሰላም ታለው ለጨርስና ሰጣል። ኦኬ እሺ አይ እስካሁን ባለው ጉዳይ ለመወያይ ስለገባው እያነበብኩ ነው። ስጨርስ እሰጣለሁ። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀ 40 ቀንም 40 ሌሊትም የጾመ ውሃውንም የወይን ጠጅ ያደረገው መድኃኔዓለም ነው። ኤርምዬ ይቅርታ ኤርምዬ፣ ጽዮን ተደብቃለች። እየሰማች ነው አዶ ነው ወይስ ላስወረዳት? ስራ ላይ ነች ብላለች። አይ ጨዋሌ ትመስላለች። ጽዮን አለሽ? ለምንድን ነው የተደበቅሽው? እሺ ኤርምዬ ቀጥል። ጨዋሌ ትመስለኛለች። እሺ ኦኬ። ግን ከፈለገች ታች ተወረድ፣ መምህራኑ ስላሉ እነሱ ትሰማለች። ኦኬ ወንድምነት ተናገባሽ። መምህር በረከት አሁንም ለምን እንደወጣ እርሚ መምህር በረከት ለምን ወረዱ? አዶ ነው እኔ ይምጡ፣ መምህር በረከት ይምጡ፣ ፕሊስ ይምጡ። ሳባቸው ኔትወርኩ ይሁን ስላልፈለገ በደቂቃ እናወራታለን። በደቂቃ ነው የሚያወሩት። ይግቡ ወይ ዶዙ ሲበዛ እኮ ምን ይደረግ? አይ ነው በደቂቃ ያወራሉ እሳቸው እኮ ያወራሉ። በጣም ፈልጋቸዋል። ሲጨርስ ኤርሚ በደቂቃ ያወራሉ። ይግቡ። መምህር በረከት ደቂቃ ተሰጥቶት በስነስርዓት ያወራሉ። ስሙ፣ ይህንን ብቻ ጆሮአችሁን ስጡኝ። ይህንን ጉድ ስሙ። ኦኬ። በዮርዳኖስ የተጠመቀ 40 ቀን 40 ሌሊት የጾመ ውሃውን ወደ ወይን ጠጅ ያደረገው መድኃኔዓለም ነው። በመከሩበት ቀን በሆሳዕና ቤተ መቅደስን የዞረው፣ በአርብ ቀንም የሰቀሉት፣ በሶስተኛውም ቀን የተነሳ ወደ ሰማያትም ያረገው፣ በሕያዋንና በሙታን ላይ ይፈርድ ዘንድም የሚመጣው ክብር ይግባውና መድኃኔዓለም ነው ይላሉ። እውነት ነው። ይሄ ሁሉ እውነት ነው። ክብር ይግባውና የፈጠረውን አምላኩ መድኃኔዓለም በቁርጥ ልቡናና ባመነ የሚያከብረውና አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ ድረስ የወረደ የክረምት ዝናብን የሚያክሉ መላእክት ዘወትር ይጠብቁታል። እግዚኦ ማጋነን ማካበድ ይላል። እንደዚህ ነው። ይኸውልህ የመድኃኔዓለምን ክብር ዝክሩን የሚዘክሩ ወይ ደግሞ የሚያከብሩትን ክብረ በዓሉን የሚያከብሩትን አብዝቶ የሚወደውን ሰው ከጠዋት እስከ ማታ ድረስ የወረደ የክረምት ዝናብን ያህል የሚያክሉ መላእክት። ስንት ነጠብጣብ ነው የሚወድቀው ከጠዋት እስከ ማታ? ለአንድ ግለሰብ ነው የሚታዘዝለት። አንድ መልአክ መቼ አነሰህ? ይህ ሁሉ የዝናብ ነጠብጣብ ከጠዋት እስከ ማታ ድረስ የወረደ የዝናብ ነጠብጣብ ያህል መላእክት ለዛ ሰው ያዝለታል ይለዋል። ሽቀላ ኦርቶዶክስ ስትሸቅል ስንት ዝናብ ነጠብጣብ ነው የሚወድቀው ከጠዋት እስከ ማታ ድረስ? ድረሱበት። እዛ መላእክቱን ስላንተ ያዛቸዋል ብሎ ነቢየ እግዚአብሔር ዳዊት የተናገረውን መዝሙር 90 ቁጥር 11 ላይ ይግባውና ክብር ይግባውና ለመድኃኔዓለም መታሰቢያ፣ ልብ በሉ አሁን እዚህ ጋር ለመድኃኔዓለም መታሰቢያ እንጀራን ወጡንም ጠላንም እንትናን አስገቧት ማለት ጽዮንን። መምህር በረከት ከወረደ እንግዲህ እሱ አልቻለም ማለት ነው። ናይ ጽዮን ካለሽ ነው የተመለሰሽ። መምህራኑ እየፈረጠጡ ነው የሚወጡት። እዚህ ብቻ አንድ መምህር አለ። መምህር በረከት ለምን እንደሸሸ ባጭሩ አልኩ። ባጭሩ እፊታችን አይቆሙም። ለምን ደግሞ መቆም የሚያቅታቸው? ነውር። ምን አይነት ነውር ይልኛ? ክብር ይግባውና መድኃኔዓለም ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅ በምዕራብ በሰሜንና በደቡብ በአራቱም ማዕዘን ዓለም ይበትኑታል። የመድኃኔዓለም እንጀራና ወጥ የሚወጠወጥበት እንጀራ የሚጋገርበት እንጨቱ አለ አይደል? ከእንጨቱ የሚወጣው ጢስ እሱን ሚካኤልና ገብርኤል ጉልቻ ከበው በግራ በኩል ገብርኤል ይመታልሃል፣ በቀኝ በኩል ደግሞ ሚካኤል ይመታል። በዚህኛው ኪሩቤል ያራግባል፣ በዚህኛው ሱራፌል ያራግባል እና ጭሱን በአራቱም የምድር ማዕዘናት ይበትኑታል። እነዚህ ሰዎች ናቸው መላእክትን እናከብራለን ብለው የሚሉት። ለመላእክት ያላቸውን ንቀት ምድጃ ከበው ጭስ ያራግባሉ እያሉ ወለተ ሥላሴ ትሰራለች፣ ወጥ ትወጠውጣለች፣ ወይዘሮ አቦዘነችም እንጀራ ትጋግርላለች፣ ሚካኤል ከስር ያራግብላል እያለ ማለት ነው። እና ይበትኑታል ጭሱን።
ከዚያስ አሁን ነው ቀጥሎ ያለው መስማት ያለብህ አንተዬ። ወደ እሱ የደረሰበት እርሱ ይድናል። ምኑ? ወደ አራቱ ማዕዘናት ሲበትኑት ጢሱን ማለት ነው። እና ወደ እሱ የደረሰበት እርሱ ይድናል። ጢሱ የደረሰበት ማለት ነው። በስሙ አምኖ ከመድኃኔ ዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ያልተጠመቀ ማለት ነው። በአብ ወልድ ወመንፈስ ቅዱስም የማያምን አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔ ዓለም መታሰቢያ ዝክር ማለት ነው የተደረገው ያጢስ ቢነካው አረማዊው ሰው ያጢስ ቢነካው ይድናል፣ እርሱ ለድህነት ምክንያት ተሰቅሏልና። አረማዊ ሰው በአብ ወልድ ወመንፈስ ቅዱስ የማያምን ያልተጠመቀ፣ አዎ ጢስ ብቻ ነው ሊነካው የሚገባው። የአርሴማ ጢስ ከነካ አትድንም። የተክለ ሃይማኖትም ለተክለ ሃይማኖት የተዘከረ ዝክር ጢስ ከነካ አትድንም። በአቦዬም አትድንም። ጢሱ የመድኃኔ ዓለም ነው የመድኃኔ ዓለም አይደለም ብለህ ወይ እቺ ወጡን የምትወጠውጠዋን ሴትዮ መጠየቅ አለብህ፣ ወይ ሚካኤልና ገብርኤል እየበረሩ መጥተው ወዴት ነው የምትሄዱት? ወይዘሮ አጸደ ማርያም ቤት ምን እንደምታደርጉት? የዓመቱን መድኃኔ ዓለም እየደገሰች ነው። ታዲያም ታደርጋላችሁ እናንተ። ጭስ ልናራግብ ነው እና ቤት በኩል ነው የምታራግቡት። በአራቱም የምድር ማዕዘናት ነው። መቼ ነው የምትጀምሩት? ልክ ምልክት እንሰጥሃለን ብለው መላእክትን ጠይቀህ ከነገሩ ነው። ከጭስ እንኳን የመድኃኔ ዓለም መሆኑን ማረጋገጥ አለብህ። የሌላን ጭስ ከነካ አትድንም። ይሄ ብቻ መስሎሃል? እንደ አንተዬ ይሄ ብቻ መስሏችሁ ነው? ኦኬ ጢስ የነካው ኦኬ ለምሳሌ የመድኃኔ ዓለምን ጽዋ ማህበር የጠጣ ማን ነው? እዚህ ውስጥ አሁን ኦርቶዶክሳዊት የመድኃኔ ዓለምን ጽዋ የሚጠጣ በ27 እኔ ግድ የለም እንጠጣ ብዬ ዳጊና ኤፍሬምን ብጠይቅ ወይ አይጠጡ ወይ አያስጠጡ። በለስላሳ እናድርገው በጆልጆስም ነገር ብንጠጣ የምናጨሰው ጭስ ባይኖርም ማን የመድኃኔ ዓለምን ጽዋ የሚጠጣ እዚህ? በእውነት ያ ሰው በእርግጥ እንዴት ብፁዕ ነው? ለምንድነው ብፁዕ ነው ያልኩትኝ? በመድኃኔ ዓለም ስምማ መታሰቢያ ያደረገ ዝክር የዘከረ ማለት ነው። በእሱ ዘንድ ባለሟልነትን ያገኛል። እንደ እርሱም እንደ መድኃኔ ዓለም ነፍሳትን ከሲኦል ያወጣል። ይህን የቀረብህ ኤፍሬም በጆሊ ጁስ እንኳን ቢሆን እንጠጣ ብዬ ስልህ ሲኦል የገቡ አክስቶች እንኳን ካሉ እንድናወጣቸው ኦርቶዶክሳውያን እዛ የዶሮ አይን የመሰለ